ሀብታም መሆን ፈልጋለሁ ስለዚህ ብለህ ታስባለህ ኮንሺየስሊ ግን ያንን ሀብት የሚባለው ነገር ሊያመጣ የሚችል ሶፍትዌር ጭንቅላት ውስጥ አለው ምን ማለት ነው ኒውሮ ሊንግዊስቲክ ፕሮግራሚንግ that's our default mode በነገራችን ላይ so ዲፎልታችን ችግር ነው ዋናው ፕሮግራማችን ቪክቲም ሆነው አሁንም እንዳልኩ 80% ሶሳይቲ መመልከት ይችላል በዚህ አይነት መንገድ ውስጥ ያለ አእምሮአችን ሙሉ ኃይል በመጠቀም የምንፈልገውን ውጤት እና ተሞክሮ እንዴት ማግኘት እንደምንችል ነው የሚያጠናው ቪዥዋላይዝ ማድረግ ሲባል ለምሳሌ እንዴት ነው ችግር ካለብህ ረጅም ጊዜ ጭንቀት ከኖርክ እና 40 ዓመት ቆና ነው 40 ዓመት ተጨንቅ ያለው አሁን ምን ይመጣል ብለህ ተስፋ አትቆርጥ NLP አመለክበት ምንድነው ሐሳቡ ብቻ በቂ ነው ሰው ልጅ ሪያሊቲ ውስጥ ሊኖር አይችልም አትሊስት ሪያሊቲው መቀየር ካለበት ግዴታ አእምሮ ካሁን ሪያሊቲ አልፎ የተሻለ ሪያሊቲ አትሊስት አእምሮ ውስጥ መፍጠር መቻል አለበት NLP ምን ያህል ይሰራል ሰዎች እድሜ ክልል ውስጥ ቪዥዋላይዝ ለማድረግ ግዴታ አይን መጨፈን ምናምን አያስፈልግም በነገራችን ኤግዛክትሊ ማኪያቶ በጣም ቪዥዋላይዝ ማድረግ ይችላል ሴቶች ኤክስፒሪየንስ ይወዳሉ ከማቴሪያል እንዳለው ነው ኤክስፒሪየንስ በጣም ይወዳሉ ታስደስታቸው ሆነ የሚፈጥረው ነገር አለ አንድ ወጣት ራሱን ለመቀየር ራስ መቀየር ሲባል ገንዘብ ብቻ እንዳያስቡት ነው ሪሌሽንሺፕም ስፒሪቹዋሊ ሁሉንም እናርገውና ራሱን ለመቀየር ሁለት ወሳኝ ነገሮች አርግ ብለህ ዳንኤል ንገረን ቢሉ ምን ላይ ቢሰሩ ብለህ ታስባለህ እንኳን ደህና ቆየኝ ራስህን አስተዋውቀን ከዛ ደግሞ ፕሮፌሽንህን ምክንያቱም ምናልባት ሶሻል ሚዲያ ላይ የሚያውቁ ሰዎች ይኖራሉ አብርሃም ላይቭ ላይ ብዙ ፖድካስቶች ላይ ይቻላል ሶ የሚያውቁ ሰዎች ይኖራሉ ግን ዴፊኒትሊ ለኔ ኦዲየንስ ደግሞ በራስ አንደበት ራስን ግለጽልን መልካም በጣም አመሰግናለሁ መጀመሪያ ድሉን ስለሰጠኝ ማለት ነው ዳንኤል አያሌው ነው ባለው ምናልባት ዛሬ ዲስከስ ከምናደርጋቸው ጋር በተያያዘ የኒውሮ ሊንግዊስቲክ ፕሮግራሚንግ የሚባል ፕሮፌሽን ባለሙያ ነኝ ከዛ ውጪ ግን በፋይናንስ ቢዝነስ አካባቢ ፕሮፌሽናል ነኝ at the same time የስራ ኤክስፒሪየንስ ልምዶች አሉ አሁን የራሴ የማማከር ድርጅት አለኝ በዛ ውስጥ የምንሰራቸው ስራዎች የስልጠና ትሬኒንግ የምንለው ኮቺንግ በአማርኛ ስልጠና ነው እንግዲህ የሚሆነው ኤግዛክትሊ ስለዚህ እንደሱ አይነት ስራዎችን ለግለሰቦች ለድርጅቶች የሚሰጥ ስራ ነው የምንሰራው ስለዚህ የማማከር ስራ ላይ ነው ኮንሰልቴሽኑ ላይ ማለት ነው ኮንሰልት ማድረግና ትሬኒንግ ኮቺንግ መስጠት እንደ በግለሰብ ደረጃ ማለት ነው ሁሉም እዚህ ፐርሰናል እና ፕሮፌሽናል ስንለው አንድ ለኮርፖሬት ለድርጅቶች እንሰጣለን እዚህ ሰራተኞቻቸው ለምሳሌ ማብቃት አቅም መጠቀም እንዲችሉ ሲፈልጉ እነሱ ጋር ቢሆን ስንሰጥ በግሩፕ እንሰጣለን ከዛ ደግሞ እያንዳንዳቸውን ኤግዜክቲቭ ኮቺንግ የሚባል መጣቀውና የድርጅት ኃላፊዎችን አቅማቸውን መጠቀም እንዲችሉ ማገዝ ማለት ነው ወደ ታች እንዲያወርዱት ማለት ነው የራሳቸውን መጀመሪያ እንግዲህ NLP ዋናው ስራው በኋላ ዲስከስ እናደርጋለን ብዬ አስባለሁ አእምሮ መጠቀም ስለሆነ እንዴት አድርገው ውስጣቸው ያለውን ፖቴንሻል ከዚህ መጠቀም ይችላሉ የሚለው ነገር እናሳያለን ስለዚህ የተለያየ ማሰብ መንገዶች የስሜት መንገዶች ስሜታቸው የሚቀርቡባቸው መንገዶች ኮንፊደንሳቸውን ኤኒ ሊሚቲንግ ቢሊፍ ካለ ውስጣቸው ወደ ኋላ የሚያስቀር አንዳንድ ጊዜ ምን ይሆናል መሰለህ ከታች ስራ ላይ የነበሩ ሰዎች እድገት ሲሰጣቸው ወይ እንደዚህ ትልቅ ቦታ ላይ ሲቀመጡ የኮንፊደንስ ትንሽ መንገጫገጫ ነገር አለ ለምሳሌ ሊድ የሚያደርገው ዲፓርትመንት ይሆንና ከፍ ስታደርገው ከዲፓርትመንት ውጪ ድርጅት መምራት ሲጀምር ውስጡ ቶሎ እንትን ይላል ኦኬ ያኔ ቴክኒካል ዕውቀት አለኝ አሁን ግን ሊድ አድርገህ የተባልኩት ነገር ሰፋ ያለ ነገር ነው ችለዋለሁ የሚባለው በጣም ሼክ ያደርጋቸዋል ሰዎችና ያንን መልሰው ኮንፊደንስ ማምጣት እንዲችሉ ይሄ እንግዲህ አንድ ነገር ነው ከመንሰራቸው ኒውሮ ሊንግዊስቲክ ፕሮግራሚንግ ነው ያልከኝ አይደል ሶ በጣም ብዙ ሰዎች ሲሉ ሰማል እውነት ለመናገር በደንብ አለ ሐሳቡ NLP ብዙ ሰዎች ጋር nowadays ኢንፎርሜሽኑ አለ ምን ያህል ዕውቀቱ አለ አላውቅም ኢንፎርሜሽኑ ግን አለ ሶ እኔ ግን ከዜሮ ነው ማወቅ ፈልገው ምን ማለት ነው ኒውሮ ሊንግዊስቲክ ፕሮግራሚንግ የት ቦታ ላይ ቤትና ሱቆን ይፈልጋሉ የሚለው ቴምር በሳርቬት ቫቲካን ለዲፕሎማቶች በሚመጥን ጥራት ከተሟላ ደህንነት እንዲሁም የከርሰ ምድር ውሃና ተለዋጭ የኃይል አቅርቦት ጋር ያካተተ ለመኖሪያ የተመቸ ለኢንቨስትመንት የተመረጠ አፓርትመንት ቤቶችን ከ5.7 ሚሊዮን ጠቅላላ ዋጋ ጀምሮ በአዋሬ ከፍተኛ ጥራት ባላቸው በመሃል ከተማ ለሚፈልጉት ነገር ሁሉ ቅርብ የሚሆኑበት ሁሉም መገልገያዎችንና የኃይል አማራጮችን ከመሮጫ ትራክ ጋር ከጊዜው ጋር የሚሄድ መኖሪያ ከ5.4 ሚሊዮን ጠቅላላ ዋጋ ጀምሮ የራስዎ ማድረግ የሚችሉበት እንዲሁም ገላን ኮሜርሻል ከገላን ኮንዶሚኒየም መሃል ለአካባቢው ፍላጎት ምላሽ የሚሰጥ ሱቅ ከ2.5 ሚሊዮን ጠቅላላ ዋጋ ጀምሮ የግሎ የሚያደርጉበት ልዩ እድል ለመኖሪያ አፓርትመንቶች እስከ 35% የሚደርስ ቅናሽ እንዲሁም ለንግዱ ሱቅ ደግሞ እስከ 10% በሚደርስ ቅናሽ ቅድሚያ የሚመጡ ደንበኞችን እናበረታታለን። ቀጠሮ ይዘው ለመነጋገር በ0972 77 0371 ወይንም በ0975 76 3944 ይደውሉ። ቴምር ፕሮፐርቲስ
ጥሩ ጥያቄ ነው። እንግዲህ እኔ ሲጀምረው 18-19 አካባቢ ነው። 19 ዓመት 18-19 አካባቢ ፕራክቲሽነር ሲሆን ያን ጊዜ ኦልሞስት ማንም ሰው ኦልሞስት ዘቃ ዜሮ በሚባል ደረጃ። ለዚህ ነው ወጣ ብዬ ነገሮች እስኪስተካከሉ ጠብቄ ከእንደገና እንትን ያልኩት። አሁን ጥሩ ነው እንዳልከው በሰፊው ሰዎች ያወሩታል ቃሉን። ፕሮፌሽናል ብዙ አላውቅም። የኔ ተማሪዎች አንድ ሁለት ውጭ ያሉ አሉ ሄደው የተማሩ ማለት ነው ማቃቸው አክቹዋሊ ከኔ ጋርም ያሉ አሁን እያሰለጠኑ ያሉ ሰዎች አሉ ፕሮፌሽናል ለመሆን ማለት ነው። ኦኬ ትምህርት አለው? ሰርቲፊኬሽን አለው ራሱን የቻለ። እዚህ ስትማር በሁለት መንገድ ነው የምትማረው። አንዱ በፐርሰናል ዴቨሎፕመንት በምንለው እኔ የተማርኩበት አይነት በሰልፍ ሄልፕ ሰፖርት ለማድረግ፣ ሁለተኛው ቴራፒ አለው። ቴራፒ ማለት ያ ስለዚህ ኒውሮ ሊንጉስቲክ ሳይኮቴራፒ ቴራፒ የሚባል ሂፕኖሲስ ማለት ነው። ከሂፕኖሲስ ጋር ሪሌሽን አለው ግን ማለት አይደለም፣ ይለያያሉ። ስለዚህ ምናልባት ስቶሪው ላይ ስንመጣ እሱን መመልከት እንችላለን። ኤንኤልፒ ሲጀምር ካጠናቸው ሰዎች ውስጥ አንዱ ሂፕኖቴራፒስት ነው፣ ሚልተን ኤሪክሰን ይባላል። በወቅቱ በጣም ኤክሰለንት ከሚባሉ ቴራፒስቶች ውስጥ አንዱ ነው ሂፕኖቴራፒ ላይ። ስለዚህ ኤንኤልፒ የሚያጠናውም ኤክሰለንስን ነው። ዋናው የኤንኤልፒ ስራ ኤክሰለንስ ማጥናት ነው። ስለዚህ ከዛ ጋር የሚገናኝ ነገር አለው። ስለዚህ ስለ ሰብኮንሽስ ማይንድ እነዚህ ምላቸው ስለ ድብቅ አእምሮ እንዴት ኢንፍሉዌንስ ማድረግ ይችላል ያን የሚባለው ነገር ሲያጠና ከዛ ሰው ከሚልተን ኤሪክሰን የሚባለው ስለወሰደ የሆነ ሂፕኖሲስ አለው። ስለዚህ ስትማር አንዱ ፓርት የምትማረው ሂፕኖሲስ ነው። ጠንከር ያለ ሳይሆን ኖርማሊ ለኮንቨርሴሽን የሚያገለግል ሰዎች ቼንጅ እንዲያመጡ ለማድረግ የሚያግዝ ትማራለህ። አንድ ፓርት አለው። ስለዚህ ኒውሮ ሊንጉስቲክ ፕሮግራሚንግ አጠቃላይ ትርጉሙ የአእምሯችን ሙሉ ኃይል በመጠቀም የምንፈልገውን ውጤት እና ተሞክሮ እንዴት ማግኘት እንደምንችል ነው የሚያጠናው። አሁን እንግዲህ ታጭቀ ቃል ነው አይደል? የአእምሯችን ሙሉ ኃይል በመጠቀም የምንፈልገውን ውጤት እና ተሞክሮ ብዙ ጥያቄ ሊኖር ይችላል። በጣም ብዙ ጥያቄ አለ። ዴፊኒትሊ ቀላሉ ይህን አስረዳበት መንገድ የአእምሮ ሙሉ ኃይል ምንድን ነው የሚለው አንዱ በጣም መሰረታዊ ነገር ነው። ስለዚህ የአእምሮ ሙሉ ኃይል 100% መጠቀም ማለት አይደለም። አንድ ሰዎች በደንብ እንዲያውቁት የምንፈልገው እንግዲህ ተጠቀሙ የተባሉ ሰዎች 6-10% ተጠቀሙ ነው የሚባለው። ስለዚህ ብዙዎቻችን ኦልሞስት አንጠቀምበትም። ስለዚህ በመሰረቱም ኤንኤልፒ 100% ማጠቀም ያስፈልጋል ብሎ አያስብም። ግን ብዙ ጊዜ አሁንም ሰዎች ከነዚህ ተርሞች ጋር ቃሎች ጋር የተለማመዱ ናቸው። የኮንሽስ ሰብኮንሽስ ወይ ደግሞ ንቁ ድብቁ ምንላቸው አእምሮዎች አሉ። ብዙ ጊዜ አቅማችን እንዳንጠቀም የሚያደርገው የሰው ልጅ እንግዲህ ትልቁ አቅሙ አእምሮ ውስጥ ነው ያለው። ምናልባት ሌሎች ተፈጥሮ እንስሳዎች የተለያየ ራሳቸው ጥንካሬ ያላቸው፣ ሰው ሲባል ትልቁ ነገር ያው ጭንቅላት ውስጥ ያለው አእምሮ ነው። ስለዚህ ያን መጠቀም መቻሉ ነው ህይወት ውስጥ የሚደርስበትን ከፍታም ዝቅታም የሚወስነው። ኤግዛክትሊ ከሌሎቹ የተሻለ እንድንሆን ያደርገን። ያ ዴፊኒትሊ እሱ መጠቀም ሳይችል ህይወትን ተጠቅም ያለው ማለት አስቸጋሪ ነው። ስለዚህ አእምሮ ሙሉ ኃይል ስንምደው እነዚህ ሁለት አእምሮች ኮንሽስ ሰብኮንሽስ የሚባሉትን የማሰብ መንገዶች ማስማማት ማለት ነው። ሁለቱም የራሳቸው የሆነ ችሎታ አላቸው፣ ማድረግ የሚችሏቸው ነገሮች አሉ። እነዚህ ግን ካልተናበቡ ሁለቱ አእምሮች መናበብ ካልቻሉ እንዳልከው ውስጥ መጣረስ ይፈጥራል። ብዙ ጊዜ እንታረሳለን እኮ በነገራችን ላይ እንያቸው። ለምሳሌ ጠዋት መነሳት ትፈልግና መነሳት ያቅታል። የአካል እንቅስቃሴ ማድረግ እፈልጋለሁ ትላለህ፣ ማድረግ ያቅታል። ምናልባት ዳይት ጀምራለሁ ብለህ ታስባለህ፣ ያቅታል። ብዙ መስራት የምትፈልጋቸው ነገሮች ቢዝነስ መጀመር እፈልጋለሁ ብለህ ታስባለህ፣ ግን ያቅታል። ስለዚህ ጀምራለሁ የምትለው አንተ ነህ። ከዛ ደግሞ ያን ነገር ለማድረግ የምትቸገረው ሰዎች ምንም ቤሪየር የለም። ብዙ ጊዜ ሁለት ሰዎች ናቸው ብለው እንደውም ይገልጹታል ሰዎች። ጥሩ መረዳት ነው። ስለዚህ እነዛ ማን ናቸው? ሁለት ሰዎች ነው። አሁን ይሄ ኮንሽስ ሰብኮንሽስ የምንለው ማስፋት እንችላለን፣ ግን ቀለል ለማድረግ ማለት ነው። እዚህ ኮንሽስ የምንለው አእምሯችን የራሱ ባህሪዎች መገለጫዎች አሉት። እንግዲህ ከሌሎች እንስሶች በተለየ ሰው የሚያስብለን ኮንሽስ ነው። ማሰብ መቻላችን ነው። ነገሮችን ማውጣት ማውረድ እንችላለን። ልክ ነው ልክ አይደለም ማለት እንችላለን። በረጅም ጊዜ ይሄ ነገር ይጠቅመኛል አይጠቅመኝም ማለት እንችላለን። ያን ብዙ ጊዜ የምንሰራው ኮንሽስ የሚባለው ፕሪዲክት ማድረግ እንችላለን። የኮንሽስ የሚለው አእምሮ በአብዛኛው ስራ ነው። ነገር ግን እንደዚህ በዚህ መንገድ ነገሮችን ካሰብኩ በኋላ ወደ ተግባር መውረድ መቻል አለበት። ያንን ማድረግ ስትፈልግ ሰብኮንሽስ ማይንድ ነው ያን ማድረግ የሚችለው። ምክንያቱም ተግባር በአንድ ጊዜ ብዙ ነገሮችን ማድረግ ይጠብቃል። ብዙ ሪሶርስ ምንድነው የሚባለው ማደራጀት፣ እንደዚህ አይነት ነገሮችን ይጠብቃል። ያን ማድረግ ስትፈልግ ሰብኮንሽስ ማይንድ መምጣት አለበት። ስለዚህ የሀሳብ አእምሮና የተግባር አእምሮ ይሏቸዋል በሌላ ቋንቋ። ስለዚህ ብዙ ጊዜ ምን ይሆናል ህይወታችን ውስጥ እናስባለን ግን አናረግም ነው። አናረግም ማለት አናረግም ነው አይደለም። የምናረገው የለመድናቸው ነገሮች ነው። ስለዚህ ለምሳሌ ትልቅ ነገር አስበህ ግን አክቹዋሊ ድርጊት ላይ ሲመጣ ድሮ የለመድከው ማድረግ ይቀላል። እስከማያውቁት
ማለት ይችላል። የለመድከው የምቾት ቀጠና ውስጥ ራስ ትቀመጣለህ። ስለዚህ ስለምታውቀው ምክንያቱም አንዱ ሰብኮንሽስ ማይንድ የሚመራበት ፕሪንሲፕል እሱ ስለሆነ ማለት ነው። ስለዚህ የአእምሮ ሙሉ ኃይል መጠቀም ማለት በቃ ይሄ ነው። ማስበውን ነገር ማድረግ ይችላለሁ ወይ ዳስ ኢት። መስማማት ይችላሉ ግን to the end እንግዲህ ትልቁ NLP የሚሰራው እሱ ነው። ማስማማት መቻል ነው። አንድ ነገር ካሰብን በኋላ እንዴት ማድረግ እንችላለን የሚለው ያን ፓወር ነው በቃ NLP ትልቁ የሚሰጠው። ይሄን ለማድረግ ብዙ የሚጠቀምባቸው መንገዶች አሉ። ስለዚህ አንደኛው እንዳገባቡ ምን አደረጋቸው የሚለው ብናውቅ ኤግዛክትሊ ማስማማት እንዴት እንደምንችል እናውቃለን። ኦኬ ስለዚህ አንደኛው እንዳገባቡ የሚያደርጋቸው የቋንቋ ልዩነት አለ። ኮንሽስ ማይንድ ነገሮች የሚያስብበት መንገድ ወይም ቋንቋ ኒውሮ ሊንጉዊስቲክ አይደል ቋንቋ ነው። እና ሰብኮንሽስ ማይንድ ነገሮች የሚረዳበት ቋንቋ ይለያል። ስለዚህ ኮንሽስ ማይንድ ወይም ንቁ የምንለው አእምሮ እንደ ሰውኛ ስማርት እንደመሆኑ የተለያዩ ውስብስብ ቋንቋዎች መረዳት ይችላል። ሂሳብ፣ ፍልስፍና ምናምን የምትላቸው ነገሮች ማየት፣ መዳሰስ፣ መንካት ባይችልም እንደዚህ ጽንሰ ሀሳብ ነገሮችን ይረዳል። ወደ ሰብኮንሽስ ማይንድ ስትመጣ ግን ብዙ ጊዜ እንደ ልጅ ነው እንላለን። የተወሰኑ ቋንቋዎች አሉት። እነዚህ በNLP ቬኮግ እንላቸዋለን። ተነትናቸዋለሁ። ቬኮግ እንደ አብሪቪዬሽን ነገር ነው። ስለዚህ አንደኛው ቪ የሚለው ቪዥዋል ለማለት ነው፣ ምስል ለማለት ነው። ስለዚህ ሰብኮንሽስ ማይንድ አንዱ የሚረዳው ቋንቋ ምስል ነው። ምስል። ሁለተኛው ኦዲተሪ እንለዋለን፣ ድምጽ ነው። ድምጽ። ከዛ ስሜት ማለት የመዳሰስ ስሜት ማለት ነው። ከዛ የስሜት ደግሞ የኢቫሉዌሽን ስሜት የሚባል ማለት የመገምገም ስሜት፣ ደሳለኝ ከፋኝ ምስል፣ ድምጽ፣ ስሜት፣ ጣዕምና ሽታ በቀላሉ አምስቱ የስሜት ዋስ ማለት ይችላል። ኦኬ ከዛ ደግሞ ሰልፍ ቶክ አለ፣ ከራሳችን ጋር እናወራለን። ስለዚህ ምንድነው ብዙ ጊዜ ሰብኮንሽስ ማይንድ ነው አቅጣጫ የሚሰጠው። ሲኦ እንደማለት ነው። ይሄን ማድረግ ፈልጋለሁ፣ ቫልዩዎቼ እነዚህ ናቸው፣ ይሄን ስትራቴጂ ተጠቅሜ እዚህ ጋር መድረስ ፈልጋለሁ ብለህ ታስባለህ አይደል? በኮንሽስ ማይንድ ነው ረጅም ነገር ያስባል። ልክ ይሄን ስታስብ ሰብኮንሽስ ማይንድ ይሰማዋል አይሰማውም ነው ጥያቄው። ሐሳብህ አለቃ ጋር ይሄዳል አይሄድም ነው። እዛ ያለቃው ሐሳብ ወደ ሰራተኛው የሰብኮንሽስ ማይንድ የሚባለው ሰራተኛው ነው። ኦኬ የተግባር አእምሮ አላልነው። ኦኬ ድርጅት ቢኖር የድርጅቱ ሲኢኦ ይኖራል። ኦኬ ሲኢኦ ቢያስብ ዋጋ የለውም። ኦኬ ሲኢኦ ኮንሽስ ማይንድ ነው ብለን አስበን ማለት ነው። ኦኬ እሺ ሰብኮንሽስ ማይንድ ምንለው ሰራተኛው ማለት ነው። ስለዚህ ሲኢኦ ካሰበ በኋላ ይሄ ነው ቪዥን፣ ይሄ ነው ድሪም፣ ይሄ ቫልዩዎች እነዚህ ናቸው፣ እነዚህን ስትራቴጂዎች ተጠቅሜ ይሄን ምርት አምርቼ ለዚህ ከስተመር ሀብታም ሆናለሁ ለምሳሌ ካለ ሲኢኦ ብቻውን ምን ማድረግ አይችልም። ምን ማድረግ አለበት? ለሰራተኞቹ ያንን ሐሳብ ማስረጽ መቻል አለበት። ለማን ነው ሰራተኛው ማለት? ሰብኮንሽስ ማይንድ ማለት ነው። ሪሶርስ ሁሉ ያለው እዛ ውስጥ ነው። በነገራችን ላይ ያለ 80% የኛ ሪሶርስ ያለው ወደ ሰብኮንሽስ ማይንዳችን ውስጥ ነው። ስለዚህ ለዛ ሰራተኛ በሚገባው ቋንቋ ካልነገርከው ምንድነው የሚያደርገው? ሰራተኛው የለመደውን ነው የሚሰራው። ድሮ የሚያደርግ የነበረው ከእንጨት መስሪያ ቤት መጥቶ ከነበረ እዚህ መጥቶ የእንጨት ስራ መስራት ይፈልጋል። ምናልባት አንተ ግን የብረት ስራ ሊሆን ይችላል የምትሰራው። እዚህ ቋንቋ መግባባት መቻል አለባቸው። አሁን እንዲጋጩ የሚያደርጉት ምንድነው? በኮንሽስ ማይንድ ያሰብ ከሆነ ሀሳብ በሰብኮንሽስ ማይንድ አውርደህ በእነዚህ 6 ነገሮች መናገር ካልቻልክ ፈረንሳይኛና ጣሊያኛ የሚናገሩ ሰዎች ፊት ለፊት ቁጭ ብለው እንዳወሩ ማለት ነው። አይግባቡም። ሁለቱም ያኛው የራሱን ያደርጋል፣ የኛው የራሱን ያስባል ማለት ነው። እንደዛ ይሆናል። ስለዚህ ሁሉ ጊዜ የሆነ ነገር ማድረግ ትፈልጋለህ፣ ግን ድርጊት ላይ አይኖርም። የቅድ ሰው በሚገባው ቋንቋ ስላልነገርከው። ቀላል ኤግዛምፕል ልስጥ፣ ብዙ ጊዜ እጠቀምበታለሁ። ለምሳሌ ነጭ ድመት እንዳታይ ብለህ አይቻለሁ፣ አሰብኩኝ። ምንድን ነው ያልኩህ? እኔ ግን እንዳታይ። ስለዚህ ምንድነው ኮንሽስ ማይንድ በነገራችን ላይ ጥረት ያደርጋል ላለማየት። ሰብኮንሽስ ማይንድ ግን ወዲያውኑ የተባለውን ነገር ወደ ምስል እነዛ ወዳልናቸው 6 ነገሮች ነው የሚቀይራቸው። ከዛ እንዳታይ የሚለውን ነገር አይረዳም። ለሰብኮንሽስ ማይንድ ኔጌቲቭ ኢንስትራክሽን በጣም ከባድ ኢንስትራክሽን ነው። ኖርማሊ ቀላል ነው ብለን ልናስብ እንችላለን። ስለዚህ ያችን ሪጀክት ያደርጋታል እንዳታይ የምትለውን። ከዛ ሌላ ነጭ ድመት የምትለዋን ብቻ ነው ቪዥዋላይዝ የሚያደርገው። ከዛም ብሎ ያስባል። አንተ እንዳታይ ነው አታርግ ነው ያልከው፣ አይሆንም ነው ያልከው። ሰብኮንሽስ ማይንድ ግን ብሎ ያስባል ነጭ ድመት ነው የሚፈልገው ብሎ ያስባል አንተ። ስለዚህ ይሄ አይደለም ነው ምናምን የሚሉ ኢሜጅ መፍጠር የማይችሉ ነገሮች ትርጉም አይሰጡትም ማለት ነው። አሁን አይደለም የሚባል ኢሜጅ የለም አእምሮ ውስጥ። ስለዚህ ኢሜጅ የሌለውን ነገር አያይም ማለት ነው። ያለው ኢሜጅ የነጯ ድመት ብቻ ነው። ስለዚህ ሰብኮንሽስ ማይንድ እንዲሰራ ካፈለግ በሚገባው ቋንቋ መንገር መቻል አለብህ ማለት ነው። ለምሳሌ 2 ሲደመር 2 4 ብለህ ለህፃን ልጅ ብትነግረው ሞስባዊ ላይ አይረዳም። ምንድን ነው የሚያወራው ሊል ይችላል። 2 ብርቱካን አለ ብለህ ብርቱካን አምጥተህ ስታሳየው መረዳት ይጀምራል። ከዛ ይህችን ስጨምርባት ይላል። አሁን እሷ ምስል ስለሚያይ ኦኬ ይቆጥርልሃል። ልክ እንደዛ ማለት ነው።
ስለዚህ ባሰብከው መጠን ለሰብኮንሽስ ማይንድ አታስረዳው በዛ ታወርዳለህ ለዚህ ነው ብዙ ጊዜ ቪዥዋላይዜሽን ሲባል መስማት የቪዥዋላይዜሽን ትልቁ ጥቅሙ ያ ነው ብዙ ሰዎች ፎቶ ምናምን ለጥፈው የሚያዩት ምናምን ከዚህ ጋር ይገናኛል አእምሮ በተለይ ሰብኮንሽስ ማይንድን ፕራይም የምታረግበት መንገድ ነው ማስረጽ ጥረት የምታረግባቸው መንገዶች ናቸው ምን ተቀምባቸው መንገዶች ምን ያህል ኢፌክቲቭ ናቸው አይ ዶንት ኖ ላይሆኑ ይችላሉ ግን በቃ ሰብኮንሽስ ማይንድ ቋንቋን ተጠቅመህ ማሳለፍ ከቻልክ ይረዳል ስለዚህ አብሮ የመስራት እድላቸው ከፍ ይላል ማለት ነው እዚህ መሰረታዊ የሆነው አንዱ ቋንቋ መለያየት ነው አይደል አሁን ምን ላይ ነው ያለነው እንዴ ይግባባሉ ወይ የሚለው ነው ስለዚህ ቋንቋቸውን ከተረዳህ አንድ ሰው እና የሚፈልገውን ነገር ለሁለቱም በቋንቋቸው ማስረዳት ከቻለ ስለዚህ የምንፈልገውን ነገር እናደርጋለን ማለት ነው ሁለተኛ ሌላ ችግር አለ ሁለተኛው እንደ ችግር ካየ ነው ችግር አይደለም ተፈጥሮ ነው ነገራችን ላይ እንደ ችግር አናየው እሺ ሁለተኛው እንዲጋጩ የሚያደርገው የፍላጎት ልዩነት አላቸው እዚህ ምንድነው ኮንሺየስ ማይንድ ኦብጀክቲቭ ምንድነው ሰብኮንሺየስ ማይንድ ምንድነው አላማው የሚለው ነው ስለዚህ አሁን ኮንሺየስ ማይንድ በጣም ክሬቲቭ ማይንድ ከመሆኑ የተነሳ ገደብ የለውም ብለን እናስብ ሲያስብ ቅድም እንዳልነው ሂሳብ ፍልስፍና እንዳልነው ነገሮችንም ሲያስብ የዛሬ 20 ዓመት 30 ዓመት ብሎ በደንብ ነገሮችን ጥቅማቸውን ጉዳታቸውን አሰላስሎ ኦኬ ይሄ ነው የተሻለ ነገር ማለት ይችላል ብዙ ጊዜ ሲገለጸው ኮንሺየስ ማይንድ እንደ አካውንታንት ነው ላለው ያው ቤዚ አካውንቲንግ ነው ያለው በቀላሉ ለመረዳት ይችላል ስለዚህ አንድ አካውንታንት ወይ ነው የድርጅት ባለቤት ይላል ኦኬ ይሄን ስራ በመስራቴ ይሄን ያህል ገቢ ያገኛለሁ ይሄን ያህል ወጪ ያስወጣል ከዛ ትርፍ ካለው ምን እንደምትለው እንደ ቢዝነስ ኦነር ለስራው ነው የምትለው አይደል ኤግዛክትሊ ኮንሺየስ ማይንድ እንደዛ ነው የሚያስበው ኦኬ ገቢ ያለው ወጪ ያስወጣል ችግር የለው ትርፍ እስካለው ድረስ ስራው ነው የሚለው ስለዚህ ሞር ሎንግ ተርም ኦሪየንትድ እንበለው የረጅም ጊዜ ተቆር ነው የዛሬ 5 ዓመት 2 ዓመት 3 ዓመት 5 ዓመት ብሎ ሞር ሎጂካል ነው ብለህ ማሰብ ይችላል ሰብኮንሺየስ ማይንድ ጋር ስትመጣ ውሳኔ ወሰነው ያ እንግዲህ በሎጂክ ነው ማለት ነው ሰብኮንሺየስ ማይንድ ጋር ስትመጣ ግን ያ ሎጂክ የለም ትልቁ ዓላማው አንተን ከችግር ጠብቆ በህይወት ማቆየት ሰርቫይቫል ማለት ነው እዚህ የሚያስበው በፔን ፕሌዠር ይሄን ነገር ባደርገው ህይወቴ ውስጥ ደስታ ይሰጠኛል ህይወቴን ህመም ያመጣብኛል ብሎ ነው የሚወስነው እዚህ ቢዝነስ ብለህ ስታስብ ትልቁ አንዱ የሚያጋጥም ነገር ምንድነው ሪስክ ነው ሪስክ ደግሞ ያስፈራል ስለዚህ ሰብኮንሺየስ ማይንድ ምን ይላል አርፈ ተቀመጥ ኤግዛክትሊ ይላል ማለት ነው ስለዚህ አንደኛው ራቅ ብሎ አስበው ሎንግ ተርም ኦሪየንትድ ሆኖ ሰብኮንሺየስ ማይንድ ግን ፔን ፕሌዠር ነው ህመም ነው ደስታ ነው ትርጉም ከዛ አንግል ነው የሚሰጠው ስለዚህ ምን ያደርጋል ሰርክል ይሰራና ያስቀምጣል ቅድም መጀመሪያ ላይ ስናወራው ነበር አይ ዶንት ኖ ፖድካስት ውስጥ ከዛ በፊት እንደሆነ አላውቅም የምቾት ቀጠና ነው የምትባለው ነገር ከዚህ አትወጣ የሚል አይነት ነገር ላይ ነው ስለዚህ ያ ማቀው ነገር ከሆነ በምን ማለት ለመጋፈጥ ጥረት ያደርጋል እዚህ አንዱ ትልቁ ስራ ማሳካት የሚፈልግ ሰው ያ ነው ኮንሺየስ ማይንዱ የማሰብ መጠኑ ሳይሆን ችግሩ የሰብኮንሺየስ ማይንድ የሚፈጥራቸው ገደቦች ሊኖሩ ይችላሉ ካልተቀራ በነገር እንዳልነው ቅድም ብዙ ሪሶርስ አለ ሰብኮንሺየስ ማይንድ ውስጥ ካልተጠቀምንበት ደግሞ በጣም ብዙ ገደቦችን ህይወታችን ውስጥ ደግሞ የማምጣት እድሉ ሞር ባልተጠቀምከው ቁጥር ሞር እየዘጋብህ ነው የሚሄደው ማለት ነው እያጠበበብህ ኮንሺየስ ማይንድ በኋላ የምናወራው አለ የሚሰራው በፕሮግራም ስለሆነ ፕሮግራሙን አፕዴት አታረግም ማለት ነው በየጊዜው ባልተጠቀምኩበት ቁጥር ድሮ ለምሳሌ የምትጠቀምበት የሆነ ወርድ ከነበረ በየጊዜው መስተካከል አለበት አይደል ኤግዛክትሊ ስለዚህ አፕዴት ባላረከው ቁጥር የድሮ ህይወት ልትኖር ነው ማለት ነው በድሮ ፕሮግራም ደግሞ ዛሬ ላይ መኖር አይቻልም እዚህ ሁለተኛው ችግር እሱ ነው ስለዚህ የቋንቋ ልዩነት አለ እሱን ማጣጣም ያስፈልጋል ሁለተኛ የፍላጎት ልዩነት አለ አንደኛው ሎንግ ተርም ኦሪየንትድ ነው አንደኛው ሾርት ተርም ኦሪየንትድ ነው ዛሬ ይሄን ነገር ማሰቡ ዳንኤል አደጋ ውስጥ ይከተዋል ወይስ መልካም ነው ብሎ ያስብና አደጋ ውስጥ ይከተዋል ብሎ ካሰበ ተው ብሎ እንዳልኩ እዛችሁ ጋር እንድትቀመጥ ነው የሚፈልገው የተጋጩ ማለት ነው ሶስተኛ አሁን ያነሳነው ጽንሰ ሐሳብ ነው ሰብኮንሺየስ ማይንድ ፈጣን ነገሮችን በፍጥነት ማድረግ መቻል አለበት ሳስብ ማድረግ መቻል አለበት ኮንሺየስ ማይንድ ነው ማሰብ ያለበት ሰብኮንሺየስ ወይ ድብቁ ምን ነው አምሮ አውቶማቲካሊ ነው ነገሮችን የሚያደርገው ቀላል ልብ ይመታል አሁን ኦኬ ሁ ኮንትሮል ሲት አንኮንሺየስ የሆነ ማይንድ ነው የሚሰራ ማሰብ አያስፈልግም ልብ ይመታ አሁን እየተነፈስን ነው ለመተንፈስ ማሰብ አያስፈልግም ማን ነው ኮንትሮል የሚያደርገው አንኮንሺየስሊ ነው የምታደርገው ልክ እንደዛ ብዙ ነገሮችን ሰብኮንሺየስ ማይንድ ማድረግ ያለበት አውቶማቲካሊ ነው ኤግዛክትሊ ስለዚህ ይሄን ለማድረግ ምን ይጠቀማል ፕሮግራም ይጠቀማል እንደ ሶፍትዌር ማለት ነው እዚህ ሶስተኛው በጣም መሰረታዊ ነገር ምንድነው ብዙ ጊዜ በተለይ ልጆች እያለን ኢሶኬ ግን እያደግክ ስትመጣ 18 19 20 ዓመት እየሆነ ሲመጣ የራስህ የምትፈልጋቸው ፍላጎቶች ይኖራሉ እነዚህ ፍላጎቶች አካባቢ ከፈጠረው የተለዩ ፍላጎቶች ናቸው ለምሳሌ ደሃ አካባቢ ከነበርክ ቀድሃ መሆን ፈልጋለሁ ቀጥላለሁ አትልም ወዲያው ምን ትላለህ ኦኬ
ድህነት እኮ ችግር አለው። የምፈልገውን ነገር እያረኩ አይደለም። በረሃብ ሞትኩ ደስታዬም ብለህ አስበህ ሀብታም መሆን እፈልጋለሁ ስለዚህ ብለህ ታስባለህ ኮንሽስሊ። ምክንያቱም ሀብት ይጠቅማል ብለህ ስለምታስብ የሰዎችንም ስታይ ሀብት ይጠቅማል ብለህ ማለት ነው። ኤግዛክትሊ። ግን ያንን ሀብት የሚባለውን ነገር ሊያመጣ የሚችል ሶፍትዌር ጭንቅላት ውስጥ አለው የለም ያለ ትልቁ ለዛ የሚሆን ምቹ እንትን የለም ሶፍትዌር የለም አእምሮ ውስጥ ያለ ነገር። አሁን የሚቀድሙን ሜታፎር እንለዋለን አባባል ብንጠቀም ኮምፒውተር ካለህ አንተ መስራት የምትፈልገው በጣም የሚያምር ዲዛይን መስራት ፈልጋል። በቃ ቆንጆ በቃ ሰውን ለመሳብ ፌስቡክ ላይ ምናምን የምትለጥፈው ከዛ ኮምፒውተርን ስትከፍተው ውስጡ ያለው ወርድ ከሆነ እነዚህ ቢግ ሲስተሞች ሶፍትዌሮች ከሆኑ ያን ዲዛይን መስራት አትችልም። ኤግዛክትሊ። ህይወት ውስጥም እንደዛው ነው። የሚያምር ህይወት መፍጠር ፈልጋለሁ ጥሩ ገንዘብ ጥሩ ሪሌሽንሺፖች ብለህ ካሰብክ በኋላ ያንን ማድረግ እንድትችል የሚያደርግ ሶፍትዌር አእምሮ ውስጥ አለው የሚለው ነገር ወሳኝ ነው። ብዙዎቻችን ውስጥ ቀደም ብለን ስናወራ ነበር ብዙዎቻችን ውስጥ የለም። ምን ያየናቸው ሪሌሽንሺፖች ሰዎች የነበሩበት የሀብት ደረጃ የሚያደርጓቸው ነገሮች የሚናገሯቸው ነገሮች ሁሉ ያን የሚደግፉ አይደሉም። እዚህ በዛ መንገድ እኛ ግን ፕሮግራም ተደርገናል አላወቅነውም አላወቅነውም። እዚህ ኦፕሬት ማድረግ ስትፈልግ ሀብት ፈልገህ ግን ውስጥ ያን ሀብት ሊያመጣ የሚችል ሶፍትዌር ስለሌለ ኮንሽስ ፍላጎት ከሰብ ኮንሽስ ይጋጫል አክሽኖች ጋር እንዳይሄድ ይሄዳል። እዚህ በሁለት መንገድ አያዋለሁ። አንድ ሊኖር ይችላል እሰየው ጥሩ ነው። ስለዚህ ምናልባት ሀብት ስትፈልግ የነጋዴ ልጅ ከነበርክ ሞስት ፕሮባብሊ ይቀላል ስተቀጠረ ብትባል ትጨነቃለህ። አስቸጋሪ ምክንያቱም ኦልሬዲ ያየው ነገር ነው። በጣም ብዙ ሰዎች በሚገርም ብርና ደሞዝ ተቀጥረው መስራት የማይችሉ አሉ ከንግድ ዓለም የመጡ ዴፊኒትሊ አስቸጋሪ። ከዛ ደግሞ ተቀጣሪ ቤት ከሆንክ ደግሞ ንግድ ለመጀመር በቃ ስቃይ ነው። ምክንያቱም ኦልሬዲ ዌብቢንግ ፕሮግራም አእምሯችን በዛ መንገድ ፕሮግራም ተደርጓል። ስለዚህ ከኮንሽስ ፍላጎት ጋር ከሆን ብለህ ከምትፈልገው ነገር ጋር አብሮ የሚሄድ ፕሮግራም ያስፈልጋል ማለት ነው። መፈለግ ብቻ በቂ አይደለም። እዚህ ሁለተኛ የሚሆነው ምንድነው ፕሮግራሙ ላይኖር ይችላል። ፕሮግራሙ ላይኖር የለም ማለት ኢንስቶል ማድረግ አለብህ። ለምሳሌ ኮምፒውተር ላይ አውቶካድ ካስፈልግ ለምሳሌ ዲዛይን ማድረጊያ ያችን ኢንስቶል አለብህ። ችግሩ እሱ ብቻ አይደለም። አንዳንድ ጊዜ ኮምፒውተር ውስጥ ቫይረስ ሊኖር ይችላል። ቫይረስ አለ ማለት ያለውን ሶፍትዌር እንዳይሰራ ያደርጋል። ሸዳው ምናምን ያደርጋል። አእምሯችን ውስጥ ልክ ቫይረስ በሚባል ደረጃ የአእምሮ ብዙ ቫይረሶች አሉ። ምንድን ናቸው እነዚህ ቫይረሶች? ኦኬ ስለዚህ እነዚህ እንግዲህ እንደ ኮምፒውተር ቫይረስ የምንላቸው ነገሮች ወይ አእምሯችን ቫይረስ ኤኒቲንግ አንተ ከምትፈልገው ነገር በተቃራኒ እንድንቀሳቀስ የሚያደርግ ነገር ቫይረስ ነው ብለን እናስባለን። አእምሮ አቅሙ መጠቀም እንዳይችል የሚያደርግ። ስለዚህ ኮምፒውተር ውስጥ ቫይረስ ካለ ሻትዳውን ያደርጋል። በፈለግከው መንገድ አሰራም። እንደዚህ አይነት ነገሮች ያጋጥመሃል። እዚህ አእምሮም ተመሳሳይ ነገር አለው። እንደዚህ አይነት ሀሳቦች ሊመጡ ይችላሉ። በተለያየ መንገድ ልታገኛቸው ይችላል። ስለዚህ የሆነ ነገር ማድረግ ስትፈልግ ውስጥ ለምሳሌ አትችልም ሊልህ ይችላል። አትችልም ስለዚህ ቫይረስ ነው። ዝም አይደለም ያለ ዝም ቢልህ አንድ ነገር ነው ግን አትችልም ካለ ምን ያደናቀፈ ነው ማለት ነው። ስለዚህ ኖርማሊ ስልጠና ላይ ለምሳሌ ስንሰራ ቪዥዋላይዝ አድርጉ እንላቸዋለን ሰዎች የሚፈልጉትን ነገር ማለት ነው። ቪዥዋላይዝ ሲያደርጉ የምትፈልገው ነገር ስታስብ ኖርማሊ ውስጥ ጥሩ ስሜት ሊሰማ ይገባል አይደል? ሰዎች ግን ይጨነቃሉ። ለምሳሌ የሚፈሩ ሰዎች አሉ፣ የሚሰጉ ሰዎች አሉ። እዚህ እነዛ ናቸው ቫይረሶች የምንላቸው። ምን ማለት ነው? ያንን ነገር በምናባቸው እየተመለከቱ ይሄን ነገር ነው የምፈልገው ማሳካት ብለው ውስጣቸው ግን ሌላ ውስጣቸው ያለ ሶፍትዌር አለ። አንዴ ለምሳሌ እንደ ኤግዛምፕል ብንመለከት ቪዥዋላይዝ አስደረግናት ክላስ ውስጥ ነው አብረን የምናደርግ የነበረው። በጣም ደስ አላት። በቃ በጣም ጥሩ ስሜት ተሰማኛለች። መጨረሻ ላይ እንደውም ኮሜንት ማድረግ አለብኝ ብላ ኮሜንት አድርጋ ሄደች እና እንደ አሳይመንት የምንሰጠዋቸው ኦኬ በሚቀጥለው ቀን እስከምንገናኝ ድረስ ቪዥዋላይዝ አድርጋችሁ ኑ አልኳቸው። ስለዚህ ይቺ ልጅ በሚቀጥለው ቀን ጥያቄ ያላለኝ አለች። ምንድን ነው አልኳት። ቪዥዋላይዝ ሳረግ ነበር ልክ እንደተባለው ግን ውስጤ እዚህ ይሰማኝ የነበረው መልካም ስሜት የድፍረት የመነቃቃት ስሜት አልነበረም። እንደውም ፈራው፣ አለቀስኩ አለች። ቪዥዋላይዝ ስታደርግ የነበረው የምትፈልገውን ህይወት ነው። ከዚህ ሀገር አለች ምን ሌላ ሀገር ያለች ናት። እዚህ ሀገር ሄጄ እንፈጥራለሁ ብላ የምታስባቸው ነገሮች ነው እንግዲህ አስባ የነበረው። ስለዚህ ቅድም ያልኩ ነገር አለ የሰብኮንሽስ ማይንድ ቋንቋዎች እነዛ 6 አሉ። ስለዚህ ሁልጊዜ የሆነ ሰው የሆነ ነገር አስቦ የሚቃረም የሚቃወም ማንነት ካለው 6ቱ ነገሮች ነው የምንፈትሸው። ግን ሳልዘለው ቪዥዋላይዝ ማድረግ ሲባል ለምሳሌ እንዴት ነው? ቪዥዋላይዝ ማለት ኢማጂኔሽን እና ቪዥዋላይዜሽን የተራረሱ ቋንቋዎች ናቸው። ስለዚህ ቪዥዋላይዜሽን ስንል አጠቃላይ በኤንኤልፒ እነዚህን 6 ቋንቋዎች ተጠቅሞ በአእምሮ ውስጥ የምትፈልገውን ነገር መመልከት ማለት ነው። ምሳሌ መውሰድ እንችላለን። አንድ ምሳሌ መውሰድ ለምሳሌ እንበልና የራስን ቢዝነስ መክፈት ትፈልጋለህ። ኦኬ አሁን የምፈልገውን ቢዝነስ አለ ነው አለ። ኦኬ ስለዚህ ቢዝነስን እንደከፈትክ እናስብ። በቃ ዛሬ የተከፈተበት ቀን ነው። እሺ ምን ታያለ?
ሌላ እንትን አለኝ ማለት ተከፍቷል ብለን አስዩም አድርገህ ዝም ብለህ አዚፍ እንለዋለን በቃ ምንም ሳትጠራጠር ዛሬ እኮ መመሰጥ አለብኝ ወይስ ልጠይቅ ነው እነሱን ስትመልስ ቪዥዋላይዝ ታደርጋለህ። ኦኬ ልክ እዛ ቦታ ጋር እንዳለን አስብና ምን ታያለህ? ምን ይታያል? ጥያቄው ከመጀመሪያው እስኪጀምርልኝ እንትኑን ከከፈትኩት እዛው ቦታ እንዳለው ነው ወይስ ልክ እንዳለው ነው? በቃ እዛ ቦታ ደርሻለሁ ብለህ ኢማጂን ታደርጋለህ። ምን ይታያል? ቢዚ መሆን ቢዚ ሆነ በዛ ስራ ውክብ ስትል ወደዛ ወደዚህ ሰዎች ይታየዋል። የምትከፍተው የምትዘጋው ነገር አለ። ሞር የሚሰራ ነገር ነው። ኦኬ ምን ትሰማለህ? እዛ ቦታ ጋር ስትደርስ ምን ትሰማለህ? ግርግር ከውጭ ያለ ድምጽ ሊሆን ይችላል። ግርግር የሰዎች ብዛት ሰው የሆነ ነገር ማኔጅ ለማድረግ የሚደረግ ሩጫ። ኦኬ ያንተ ካንተ የሚመጣ ድምጽ አለ የምትናገራቸው ነገሮች አሉ። ትእዛዝ ስታዝ ምናምን ሰው እዚያ እናርገና ምን አይነት ስሜት ይሰማል በዚህ ምክንያት? አሁን ነው ወይስ እዛ ቦታ ላይ? እዛ ቦታ ላይ ነው። በቃ እዛ ቦታ ላይ ሆን ዴሊቨር ለማድረግ ያንን ነገር በአግባቡ ለተጠቃሚዎቼ ኳሊቲ ነገር ለማድረስ ስለሆነ ምንም ስህተት እንዳይፈጠር በትኩረት በጣም ጥንቃቄ አይነት ነገር ምናምን ይሰማሃል ማለት ነው። የመጠንቀቅ ስሜት ምናምን ይሰማሃል። የምታሸተው የምትቀምሰው ነገር አለ? ማሸተው የምቀምሰው ለምሳሌ ሬስቶራንት ምናምን ቢሆን ይኖር ነበር። በአንተ ኬዝ ላይኖር ይችላል ማለት ነው። ሙዚቃ ምናምን ሊኖር ይችላል። ኦኬ ስለዚህ ሙዚቃ ምናምን ሊኖር ይችላል። የመክፈቻ ቀን ላይ ነው። ሁሌም እንደዛ ነው ስራ ፕሮዳክሽን ካምፓኒ ስለሆነ። አሁን ምን መሰለህ አሁን ከነገርከኝ ነገር ውስጥ ስጋት አለ ብትልኝ አለ ቪዥዋላይዝ ስታደርግ ምስሉን የምታየውን አይተሃል፣ ድምፅ የምትሰማውን ሰምተሃል። ስሜት ስልህ ግን የሆነ ነገሮችን ለማድረስ መሯሯጡ መጣደፉ አለ የሚል ነገር አለ። ስለዚህ አሁን ሆነ ውስጥህ ላይ ያለው እዛ ጋር ሊመጣ የሚችለው ስትሬሱን ነው ኤክስፒሪየንስ እያደረክ ያለው። ስለዚህ አሁን እጠራጠራለሁ ብስልህ ኦኬ አንድ ሰው ኮንሽስ ማይንድ የማይፈልገው ነገር ይሄ ነው። ስትሬሱን አይፈልገውም። ስለዚህ ምን ይላል? ያ ፔንፉል ኤክስፒሪየንስ ስለሆነ አቆየው፣ ፕሮክራስቲኔት አድርገው፣ ዲሌይ አድርገው የሚል ነገር ሊፈጠር ይችላል ማለት ነው። ስለዚህ እንዴት ነው ውስጥ ፕሌዛንት የሆነ ስሜት መፍጠር የሚችለው? ያን ነገር ደስተኛ የሆነ ስሜት መልካም አኮምፕሊሽ አደረኳቸው የምፈልገው ነገር ነበረ። የመርካት ስሜቱ አለ ከቴንሽኑ። ምክንያቱም ሁለቱም አለ የማይቀር ነው። አሁን ያልከው ነገር እኮ የማይቀር ነው። ለማድረስ ጥረት ምናምን የማይቀር ነው። ግን ኮንሽስ ማይንድ ላይ ይረዳው ይችላል። ሰብኮንሽስ ማይንድ ግን አይረዳው። ሰብኮንሽስ ማይንድ ፔን ፕሌዠር ብሎ ስለሚያስብ ያን ፔኑን ኤክስፒሪየንስ ካለ ፕሊዝ ቆይ ሞር ተዘጋጅ ይላል። ቴንደንሲ ያለው ቅድም ያለው አሁን በልጅቷ ኬዝ የሆነ ማለት እሱ ነው። ቁጭ ብለን ስናሳስባት ያን ጊዜ ምን ታያለሽ፣ ምን ትሰማያለሽ፣ ምን አይነት ስሜት ይሰማሻል ብለን ስንጠይቅ በጣም ቆንጆ ነገር ያሰበች፣ የሚቀመስ የሚሸተት ሁሉ አለው፣ ኢንጆይ አደረገች፣ ደስ አላት፣ ኮሜንት አደረገች። ሄዳ ስታስበው አልሆነም። ከዛ ተመልሳ ስትመጣ መፈተሽ ስለነበረብኝ ኦኬ ምንድነው የምታየው አልኳት። የምታየውን ነገረችኝ፣ ደስ የሚል በጣም የሚያስደስት ነው። ኖርማሊ በእኔ ባስበው ማለት ነው። የምትሰሚው ነገርስ ምንድን ነው? ከዚህ ከምታየው ነገር ተቃራኒ የምታየው ነገር አለ አልኳት። አይ የምፈልገው ነገር ነው ማለች። እስቲ የምትሰሚው ነገር ሳለ አልኳት። የለም ማለች። በደንብ አዳምጪ አልኳት። እያየናት ነው እንግዲህ ዙም ስልጠና የሚሰጠው አቺ የሚል ድምጽ አለ ውስጥ ያለች። ስለዚህ ምንድነው የምታየው ነገር የምትፈልገው ነገር ቢሆንም አእምሯ ውስጥ ያ ነገር እንደማይቻል የሚነግራት ደግሞ ሌላ አክቹሊ ይሄን ኤክስፒሪየንስ በተለያየ መንገድ ይደረጋል። አሁን ያልከኝ ነገር ለምሳሌ ከሀገር መውጣት የሚፈልግ ሰው ራሱን እዛ ሀገር ማየት አይችልም። የሚጨነቅ ሰው አለ። ላይክ አንዳንድ ሰው ደግሞ ኤክስትሪምሊ እዛ ሀገር ሄዶ የሚያደርገውን የሚሰራውን ስራ ሁሉ የሚቆጥረውን ብር ሁሉ የሚያስብ ሰው አለ። አንዳንድ ሰው ደግሞ መመኘት ራሱ የሚፈራ ሰው አለ ነው። ላይክ ገና ሲያስበው እንደማይሆን ቀድሞ ስለሚያስብ ላይክ አሁን የምሬን ነው። እኔ ከጓደኞች ጋር ምለው ነገር አለ። ለምሳሌ መኪና እንዲኖርህ ለመመኘት ቢቻል መኪና ያላቸው ጓደኞች ቢኖርህ ጥሩ ነው። አለበለዛ መኪና ሚሊየንስ ብዙ ሚሊዮኖች ብር የሚያወጣ ነገር ነው። ኦኬ አሁን ያለኝ እኔ 10,000 ብር ነው አካውንቴ። ኢማጂን ማድረግ አትችልም። በቃ ስትራግል ታለ። ምክንያቱም ሪያሊቲውን ያየዋል፣ እጅ ላይ ያለውን ነገር ያይባል። አሁን ትልቁ ነገር ታዲያ እሱ ማሸነፍ ነው። እጅ ላይ የለም። አሁን የብዙ ሰው ችግር እሱ ነው። እሱን ማሸነፍ ትልቁ ነገር። ምክንያቱም ሁልጊዜ ሪያሊቲያችን እያሰብን ከኖርን በቃ እዛ ውስጥ ስንዳከር ልንኖር ነው ማለት ነው። የሰው ልጅ ሪያሊቲ ውስጥ ሊኖር አይችልም። አትሊስት ሪያሊቲውን መቀየር ካለበት ግዴታ አእምሮ ከአሁን ሪያሊቲ አልፎ የተሻለ ሪያሊቲ አትሊስት አእምሮ ውስጥ መፍጠር መቻል አለበት።
ኤኒቲንግ የተፈጠረ ብትመለከት በዛ መንገድ ነው። ሰዎች ተቸግረው ተረበው ነፃነት ሳይኖራቸው ነው ነፃነት ምን ብለው በቀላሉ የምንጠቀምባቸው ነገሮች መፍጠር የቻሉት። ሰማው ቪዥዋላይዝ ኢማጂን ማድረግ በመቻላቸው ነው። እዚህ ሪያሊቲ ላይ ስታከረክ በቃ that will be your reality ሁልጊዜ ይሆናል ማለት ነው። እዚህ 10 ሺህ ብር ሲኖርህ የ1 ሚሊዮን ነገር አታስብ አትመኝ ማለት አይደለም። አሁን ያለህ ነው እሱ። ቀጥሎ ህይወት ውስጥ መጣው ነገር የሚወሰነው በምታስበው መጠን ብቻ እንዳጋጣሚ ሊመጣ በምን ማለት አይችልም። ኦፍ ኮርስ የሚያጋጥሙ ነገሮች አሉ። እንዳጋጣሚ ነገር ይመጣ ደግሞ እንዳጋጣሚ ይወጣል። ምንም ጥርጥር የለውም። ስለዚህ ሰዎች አሁን ያሉበት ምንም ያህል ችግር ቢሆን ማድረግ መቻል አለባቸው። እውነታቸውን ዲስቶርት ማድረግ መቻል አለባቸው። ምናልባት በኋላ በተጨማሪ በደንብ ጠለቅ ብለን ልናየው የምንችለው አንዱ ኮንሰፕት ሊሆን ይችላል። ስለዚህ ህይወት ለምሳሌ ዛሬ እኔ እናንተ የፈጠርነው ነገር የዛሬ ስንት ዓመት ነው የጀመርከው? 6 ዓመት ልናገኘው እንችላለን ሀሳቡ። ስለዚህ ምን አድርገሃል ማለት ነው? ሪያሊቲውን ክደህ ነበር ያን ጊዜ። ያን ነበረ አንተ ጋር ያልነበረ ነገር ወደፊት ይሄን ነገር አድርጋለሁ ብለህ አስበህ የምትፈልገው ነገር ቪዥዋላይዝ አድርጋለሁ። ቪዥዋላይዝ ለማድረግ ግዴታ አይን መጨፈን ምናምን አያስፈልግም። በነገራችን ኤግዛክትሊ ማኪያቶ በጣም ቪዥዋላይዝ ማድረግ ትችላለህ። ዋናው ቁም ነገሩ የምትፈልገውን ነገር ምስል፣ ድምፅ፣ ስሜት፣ ጣዕምና ሽታ ማብሰልሰል ነው። ቪዲዮ ሳይ ነበረ እንደዛ ማሰብ። ፖድካስት እንዲኖረኝ አስብ ነበረ ሌሎች ፖድካስቶችን ሳይ። ኤግዛክትሊ እዚህ አንተ ሪያሊቲ ነበር አለ አወዝ ኢንጂነር ነበርኩኝ። ኢንጂነር ሆኜ ተቀጥሬ ነበረ የምሰራው። ኢንጂነሪንግ ነበረ። ኦኬ ከሀገር ውጭ ግን ፖድካስት እንዲኖረኝ የራሴን እንትኖች እንዲኖረኝ ማቆ ታሪክ የለም ከዛ ፊት ግን ሳይ በደንብ ነው የምፈልገው እንዲኖረኝ። ምክንያቱም ማስተማር ስለምወድ። ሞስት የሚገርም ነገር ምንድነው በዛ ጊዜ ተቃራኒ ድምጾች ውስጥ አልነበሩም፣ ቋንቋ አልነበረም። ሞስት ፕሮባብሊ እነሱን ባሸነፍ ቁጥር ነው እየተጠጋህ የምትመጣው። ቢኖር ይችላል መጀመሪያ እውነት ማስታውሰው ግን የለም እንደምችለው ነው ማምነው ነበር። ዴፊኒትሊ ጥሩ ቢኖር ራሱ ማሸነፍ ነው ዋናው ቁም ነገር። አሁን እቺ ቅድም ያልኩ አቺ የሚለው ነገር ፕሮግራም ተደረጋ ነው። ማን ያረጋት? ባለቤቷ ነው ያረጋት። የሆነ ነገር ማድረግ ስትፈልግ ሁሉ ጊዜ አቺ አሁን እዚህ ሀገር እንደዚህ ያሳካልሽ ማንኛውም ማበሻ የሚሰሩ አሰሪም እንደ ምናምን ብሎ ይናገራታልና እሷ አሁንም ኮንሽስሊ ትከራከራለች። አሳያለሁ ምናምን እያለች አደይ እንዴት ወደ እሱ የሚናገራቸው ነገሮች በጣም ኢሞሽናል ስለነበሩ እሷ ውስጧ ገብቷል። እዚህ አሸንፏታል ማለት ነው። በኋላ ግን እሱ አጠገቧ ሳይኖርም እሷ ለራሷ ተነግረው ነበር። ፕሮግራም ማለት ያ ነው። ኃይላት አቺም ኃይላት ምክንያቱም ተፋተዋል፣ አብረው እየኖሩ አይደል። ግን የእሱን ተቀበላ ምን ታደርጋለች? ራሷን ትናገራለች። ቀደም ብለን ስናወራ የነበረው አካባቢ የሚቀርጽበት አንዱ መንገድ ያ ነው። እቺ ፕሮግራሚንግ የምንላት ፓርት ናት። እና አንዳንዴ ከምትፈልገው ነገር ተቃራኒ የሆኑ ነገሮችን ቪዥዋላይዝ ታደርጋለህ፣ ታያለህ፣ ትሰማለህ፣ ታሸታለህ፣ ትቀምሳለህ አይደል? ወይ ደግሞ ከዛ ሰልፍ ቶክ ውስጥ ታደርጋለህ የሚለው ነገር አለ። እነዚህ 3 መሰረታዊ ነገሮች ፖቴንሻላችን እንዳንጠቀም ያደርጋል። አንድ ቋንቋቸው ሲለያይ፣ ሁለተኛ ፍላጎታቸው መለያየቱ ማስታረቅ መቻል አለብህ። ሶስተኛ ያን ነው ያን የምትፈልገውን ህይወት መፍጠር እንድትችል የሚያደርግህ ወይም ውጤት መፍጠር የሚያደርግህ ፕሮግራም አለመኖሩ ሰብኮንሽስ ማይንድ ውስጥ። ሁለቱ ተፈጥሮዎች ናቸው የመጀመሪያዎቹ። ምንም ማድረጋችን ኢነሴንስ ነው አክሴፕት አድርገህ በዛ ውስጥ ነው የምትጫወተው። በቃ መጫወቻ ሜዳዎች ናቸው። ቋንቋ የኮንሽስ ማይንድ የሰብኮንሽስ ማይንድ የኮንሽስ ማይንድ ቋንቋ እንዲኖረው ማድረጋችን እንዳለ እንዴት አድርጌ ላግባባቸው ነው መሆን ያለበት። የሰብኮንሽስ ማይንድ ፍላጎት የኮንሽስ እንዲሆን ማድረግ አይቻልም። ለዚህ ነው አሁን አንተ ቁጭ ብለህ እዚህ ጋር ፖድካስት ሳይኖርህ ፖድካስት እንዳለ አስበህ ልታገኛቸው የምትላቸውን ጥቅሞች ስትነግረው አእምሮ ፕሌዠሩን እያስቀመስከው ነው ያልከው ነው። እዛ ጋር ብትነግረው ይሄ ደስታ አለ በደንብ ነው ያለው እንደውም ከዚህ ባይበልጥ። ስለዚህ ምን ያለ አእምሮ ኬፋ እንደዚህ ከሆነማ እና ከኮንሽስ ማይንድ ጋር አላይን ያደርጋል፣ አንድ ላይ ሆነ ማለት ነው። ሶስተኛው ፕሮግራም ያለው ነው። ፕሮግራም በአብዛኛው በሁለት መንገድ ነው የሚሆነው። አንደኛው በተፈጥሮ የምናገኛቸው ነገሮች አሉ። ኖርማሊ የተወሰኑ ነገሮች በጂን የምንወስዳቸው የሞር የኢንቲዩሽን አይነት የምንላቸው ነገሮች አብረው የተፈጠሩ ነገሮች አሉ። ልጅ ለምሳሌ የተወሰኑ ነገሮችን ብታስተምረውም ባታስተምረውም የሚፈራቸው ነገሮች አሉ። ከፍ ያለ ድምፅ ልጅ እንደተወለደ ይፈራል። በቃ ፓርት ኦፍ አስ ሲርቦ ያለቅሳል። ፕሮግራም በነገራችን ላይ ራበ፣ ስለዚህ ፊል አደረገ፣ ከዛ ያለቅሳል። ከአንተ ጋር ኮሚኒኬት እያደረገ ነው። ዲዛር ተፈጥሮ። ከዛ ደግሞ በተሞክሮ የምናገኛቸው አሉ። ኤንኤልፒ በጣም ያተኩሮ በተሞክሮ የምናገኛቸው ሪፕሮግራም ማለት ስናድግ ማለት ነው። ከልጅነት ጀምሮ በተለያየ መንገድ ሰዎች የሚናገሩ የምታያቸው፣ የምትመለከታቸው፣ የምታልፍባቸው ክስተቶች ሊሆኑ ይችላሉ። ያገኛቸው ውጤቶች፣ እነዚህ ነገሮች ሁሉ አንተን ሼፕ እያደረጉ ይመጣሉ። ፕሮግራሞች ማለት ናቸው። ስለዚህ በሁለት ከፈል ነው መቀየር የማንችላቸውና መቀየር የምንችላቸው ነገሮች ብለን ማለት ነው። ቋንቋውና ፍላጎቱን መቀየር አይቻልም አለን። መቀየር የምንችለው ግን ፕሮግራሙን ሶፍትዌሩን ግን አፕዴት ማድረግ ማስተካከል
ማኒፑሌት ማድረግ እንደምንፈልገው ይቻላል። ፐርሰናል ዴቨሎፕመንት ማለት በነገራችን ላይ ያ ነው። ብዙ ጊዜ ሲባል ሰምተህ ከሆነ የማይንድ ሴት መቀየር ይባላል። ዳሴት በቃ ያን ፕሮግራሙ እንዴት አድርጌ ልቀየር ነው። ይሄን ጨዋታ ይሄንን ይዤ የተሰጠኝን ተፈጥሮ ቋንቋውና ፍላጎቱን ማይንድ ሴቴን አስተካክዬ እንዴት አድርጌ ወደፊት ልሄድ ነው። ፕሮግራም ውስጥ ደግሞ ስንገባ አሁንም ፕሮግራም ውስጥ ናቹራሊ በተፈጥሮ የተሰጡን አሉ። ከዛ ደግሞ በትምህርት ያገኘናቸው አሉ። ከእናት ከአባት ተሞክሮ ነው የሚባለው። እሺ ተሞክሮ ቤተሰብ፣ አባት፣ እናት፣ ጎረቤት፣ ጓደኛ ምናምን የምናያቸው ነገር እንግዲህ ሰው ብለህ ካሰብክ ክስተቶችም አሉ። ማንም ሳያደርግ የሆነ ነገር ሀፕን ሊያደርግ ይችላል ህይወት ውስጥ። በዛ ክስተት ምክንያት የምትማራቸው የተለያዩ ነገሮች አሉ። ሰው ግዴታ ኢንፍሉዌንስ ያደርገው አይደል። እምነቱ፣ ካልቸሩ የምትላቸው ነገሮች፣ ፖለቲካው የምትላቸው ነገሮች ኤግዛክትሊ። አንድ ለምሳሌ በየሀገር ውስጥ የተለያየ ነገር ትመለከታለህ። አንድ የነበርኩበት ሀገር በጣም በጦርነት የዳሸቀ ሀገር ነውና እዛ ሀገር ውስጥ እኛ ሰፈር የሰፈር ሱቅ የምንላቸው ነገሮች ኦን የሚደረጉት በውጭ ሀገር ዜጎች ነው። አስበው የእንትና ሱቅ የምትለው ሸምስ ምናምን የምትለው ሱቅ የምትለው ሰፈር ውስጥ የውጭ ሀገር ዜጋ መጥቶ ሸቀጥ ሲሸቀጥ ማለት ነው። አሁን ምንድነው ኮሌክቲቭ የማህበረሰብ ፕሮግራም ተደርጓል። ኤቭሪ 2 ዓመት 3 ዓመት ጦርነት ስለሚኖር አእምሯቸው ስታቢሊቲ የለም። በሰራም ከ2 ዓመት በሰራ ይፈርሳል የሚል አመለካከት አላቸው። እዚህ ረጅም አድርገው ማየት አይችሉም። ከዛሬና ነገን ከኖረ በቂ ነው ለዛ ሀገር ሰው። እዚህ ከየመን ከሊባኖስ ምናምን ከሚባሉ እንደዚያ ሀገሮች መጥተው እዛ እንዳልኩ የሰፈር ሱቅ ምናምን ዱቄት ምናምን የሚሸጡ ሰዎች አሉ። እዚህ አካባቢ ፕሮግራም አድርገዋል ማለት ነው። አካባቢ ፕሮግራም ክስተት ማለት ነው። ግዴታ ሰው ላይሆን ይችላል፣ ግን ክስተቶች ሰማው አእምሮ ውስጥ ፕሮግራም ያደርጋል። ኤቨር ቢ ሪች ነገሮችን አትፈጥርም፣ ነገ ማሰብ አትችልም የሚል አይነት ነገር ማለት እንግዲህ በሀገር አደረግ ነው እንጂ ሁላችንም ህይወታችን ውስጥ ያለ ነገር። አሁን እኛ ሀገርም ለምሳሌ ኢትዮጵያ ውስጥ አይሳካልኝ ብሎ የሚያምን ሰው አለ ብዙ 90% በለው ያ በቃ ግዴታ ከሀገር መውጣት አለብኝ ብሎ የሚያምን ሰው አለ። ምናልባት ከሀገር ወጥቶ ኤክስፒሪየንስ አርጎት ከተመለሰ ነው እንጂ አንደርስታንድ የሚያደርገው እስካልወጣ ድረስ አክቹሊ ብትነግረውም አይገባውም። ምንድነው ቅድም ያለው ነገር አለ። በቃ በአእምሮ ውስጥ የሚያየው የሳለው ስዕል አለ፣ ቪዥዋላይዝ የሚያደርገው የተነገረው አለ። ችግሩ አይታየውም። አእምሮ አንዱ ትልቁ የሚያደርገው ዲስቶርት ያደርጋል። ነገራችን ሪያሊቲን ዲስቶርት ያደርጋል። ሪያሊቲን 3 ነገር ያደርጋል ሁልጊዜ አእምሮ። ኒውሮ የሚለው የሚያጠናው ፓርት ኒውሮ የምትለው ፓርት አለ። የአእምሯችን የማሰብና መረጃን የማብላላት ስርዓት ነው። ኤንኤልፒም ሲጀመር እንግዲህ የጀመሩ ሰዎች ሪቻርድ ባንድ እና ጆን ግሪንደር ነው የሚባሉት። እንዳላልፍ እንግዲህ መለስ ታደርገኛለህ ጥያቄው መጀመሪያ የነበረውን ጥያቄ እንዳደረሰው። እነዚህ ሰዎች አንዱ ያስተዋሉት ነገር ምንድነው? ሰዎች ተመሳሳይ ፕሮፌሽን ኖሯቸው ለምሳሌ የተለያዩ ውጤት ያገኛሉ። አንደኛው በቃ ጉድ የሚባል ሲሆን፣ ሌላኛው እንደው ፕሮፌሽኑን ካልነገረ ራሱ ያ ፕሮፌሽን እንደሆነ ላታውቀው ትችላለህ። የሚያገኘው ውጤት ዝም ብሎ ተራ አይነት ነገር ነው። መጀመሪያ ላይ የጀመሩ በቴራፒስቶች ነው። ቅድም ያነሳቸው ለምሳሌ ከሂፕኖሲስ ጋር ይገናኛል ብለኛል። መጀመሪያ ቼክ ሲያደርጉ በተለይ ሪቻርድ ባንድለር የሚባለው ቴራፒ ሳይኮሎጂ ወድ ነበር እና ከነሱ ጋር ይሰራልና ሲመለከት የተወሰኑ በጣም ጥቂት የሚባሉ ቴራፒስቶች የሚያገኟቸው ውጤቶች በጣም የሚገርሙ ውጤቶች ነው። ብዙሃኑ ቴራፒስት ግን የሆነ እንደውለ ነገሩ የሚባሉ ውጤት ያገኛል። ማስታገሻ ማለት ትችላለህ። ደንበኛ ይመላለሳል 3 ዓመት ምንም ውጤት ላያገኝ ይችላል። ሌሎች እንደኛዎቹ ኤክሰፕሽናል ምትላቸው ምናልባት 30 ዓመት ችግር ኖሮበት በ3 ሰዓት ችግሩን ፈቶ ይሄዳል። አሁን ያን ጥያቄ ነው ምንድነው ልዩነቱን የፈጠረው? እንደውም የኤንኤልፒ ትልቁ ጥያቄ የሚባለው ዋትስ ዘ ዲፍረንስ ዳት ሜድ ዘ ዲፍረንስ። በአማርኛ ልዩነቱን የፈጠረው ልዩነት። የመጀመሪያው ልዩነት የውጤት ልዩነት ነው። ያ ልዩነት የፈጠረው የሌላ ልዩነት አለ። ምንድን ነው ልዩነቱን የፈጠረው ልዩነት ምንድን ነው? እዚህ ያችን ሁለተኛዋ ልዩነት ፍለጋ ነው እንግዲህ ኤንኤልፒ የተፈጠረው አጠቃላይ። እዚህ ያን ለማድረግ 3 ሰዎች ነው ያጠኑት። መጀመሪያ ቨርጂኒያ ሳቲር የምትባል የፋሚሊ ቴራፒስት ቴራፒ ላይ ነው የጀመረው። ለዚህ ነው ኤንኤልፒ በቴራፒ መንገድ የሚሰጠው። ሁለተኛው ቅድም ያነሳው ሚልተን ኤሪክሰን የሚባል ሂፕኖቴራፒስት ነው። የሂፕኖቴራፒ አባት ነው የሚባለው። ሶስተኛ ፍሪትስ ፐርልስ የሚባል ጀስታልት ቴራፒ የሚባለው ነው የጀመረው። እነዚህ ሰዎች በቃ የሚያገኙት እንትን በቃ ታምር የሚባል ነው። ሰው ተጨቅሮ መጥቶ ማናት ቨርጂኒያ ሳቲር ጋር መጥቶ የብዙ ዓመት ችግር በ2 ሰዓት በ3 ሰዓት የሆነ አይነት ሶሉሽን አግኝቶ ይወጣል። ሰዎች ጠይቃቸው ምናልባት 20 ዓመት 10 ዓመት በዛ ችግር ውስጥ ነበሩ። ኦኬ የሚገርም ነው አይደል? በ20 ዓመት ችግር እነዛ ሰዎች ደግሞ ዝም አላሉም። ረጅም ጊዜ ሌሎች ቴራፒስቶች ጋር ሄደዋል በደንብ አድርገው። ይሄን ነው እንግዲህ ይሄ ሰውዬ ብዙ ቴራፒስት ጋር ሄዱ። ያላገኘውን ችግር እሷ ጋር ሲመጣ በ2 ሰዓት እንዴት ሊፈታ ቻለ? ኪዩሪየስ ያደርጋቸዋል። እሷ ምን የተለየ ነገር ስለምታደርግ ወይ ሚልተን ኤሪክሰን ምን ስለሚያደርግ ወይ ደግሞ ከዛ ደግሞ ህይወታችን ውስጥ ብትመጣ እነዛ ቶፕ የምንላቸው ሰዎች ምን ቢያደርጉ ነው ያን ነገር ያመጡት?
ሲጠየቅ አንደኛው የተገኘው ኒውሮ ውስጥ የሚመለሰው ነው። ኒውሮ ሊንጉስቲክ ፕሮግራሚንግ የምትለው ኒውሮ የምትለው መረጃን አጠቃላይ የማሰብና መረጃን የማበላት ስርዓትን ነው የሚያጠናው። እዚህ አእምሯችን ትልቁ ስራው ማሰብ ነው። ማሽን ብለህ ማሰብ ትችላለህ አእምሮ። ስለዚህ መረጃን የምታብላላበት መንገድ አንተን ከፍታና ዝቅታን ይወስናል ነው ትልቁ ነገር። እዚህ ለምሳሌ ሁለት ሰዎችን ቀጣሪ ኮንክ ተባረሃል ብለህ አንተን ሌላኛውንም ሰው ተባረሃል ብለው ከስራው ሁለታችሁ አንድ ቦታ ላይ መጨረሻ ላይ ላላገኛችሁ ይችላል። ምናልባት አንተ ልትመነጠቅ ትችላለህ፣ ያኛው ደግሞ ምናልባት ወርታች መጥፎ ደረጃ። ስለዚህ መባረራችሁ አይደለም እውነቱን የፈጠረው የእናንተ ሪያሊቲ የፈጠረው ያን መባረር የተረዳችሁበት መንገድ ነው። ከሰማችሁ በኋላ እንዴት ፕሮሰስ አደረጋችሁ ታምሯችሁ ውስጥ ምናልባት አንደኛው ኦኬ ላኪን አሁን ቢዝነሴን መጀመር እችላለሁ ሊሆን ይችላል። እኔ በነገራችን ላይ የምሰጠው ኤግዛምፕል አክቹዋል ኤግዛምፕል ነው። ሰበብ ነበር የምፈልገው እና በቃ ተባረሃል ሲባል በቃ የሆነ ጫፍ ላይ አለ አይደል ኤግዛክትሊ እንደዛ የተቀመጠ ነው። ስለዚህ የሆነ አይነት አመለካከት ነበር የሆነ ኤክስፔክት የሚያደርገው ነገር ያ መረጃ ከገባ በኋላ በራሱ መንገድ ፕሮሰስ አደረገው። ሌላኛውስ ሌላ የሚያስባቸው ነገሮች አሉ። በኋላ ፕሮግራም ከተመለከተን እንመለከታቸዋለን። ልክ ያችን መረጃ ሲሰማ ያብላላትና ያው ምናልባት የበሽታ መጀመሪያው ሊሆን ይችላል። ለዛኛው የነጻነት መጀመሪያ ለዚህኛው የበሽታ መጀመሪያ ሊሆን ይችላል። ስለዚህ ትልቅ ልዩነት የፈጠረው ያ ነው። እንዴት ነው መረጃ ነው የምናብላለው የሚለው ጥያቄ ማለት ነው። ቅድም ስለ ዲስቶርሽን ስላነሳ አሁን በዚሁ ልመልሰው ነው። ስለዚህ አሁንም ጥናቶች የሚያሳዩት አሁን ያለ የኒውሮሳይንስ ጥናት ኤንኤልፒ ድሮ የዛሬ 50 ዓመት ፊገር አውት አድርጎታል። በቁጥር ባያስቀምጠው አጠቃላይ ወደ እኛ አእምሯችን ውስጥ የሚገባ የመረጃ መጠን በአንድ ጊዜ በአንድ ሰከንድ 10 ቢሊዮን ቢትስ ኦፍ ኢንፎርሜሽን የ10 ቢሊዮን የመረጃ ቅንጣት ወደ አእምሮ ይገባል። ማሰብ ይችላል። በምን በሴንሰሪ ኢንፑት እንላቸዋለን። በአምስቱ የስሜት ሕዋስ በአይነ፣ በአፍንጫ፣ በቆዳ፣ በምላስ፣ በጆሮ በእነዚህ ነገሮች ሁሉ በአንድ ጊዜ የሚገባ ነገር ነው። እንዴት ነው የምታስተናግደው? አስበው። እዚህ ውስጥ ለሚፈጠረው ነገር ሁሉ አቴንሽን መስጠት ብችል ኦልሞስት ሻት ዳውን ታደርጋለህ። ፕሮሰስ ማድረግ አችልም። ያ ሁሉ 10 ቢሊዮን መረጃ ከገባ በኋላ ወደ ኮንሽስ ማይንድ ለውሳኔ የሚሄደው ትኩረት ማስጠት የሚችለው 10 ቢትስ ኦፍ ኢንፎርሜሽን ፐር ሰከንድ ነው። በጣም ስሎ ነው። ከ10 ቢሊዮን 10 ምናምን እንደው ማወዳደር 10 ሰው ድግስ ጠርተህ 10 ቢሊዮን ሰው ሲመጣብህ ማለት ምን ታደርገዋለህ? 10 ቢሊዮን የዓለም ሕዝብ አልደረሰም። ቦታውም አይችልም። ስለዚህ አእምሮ የሆነ ማስተናገድ የሚችልበት መንገድ ስለሚያስፈልገው ምን ያደርጋል? ያን ፕሮሰስ ያደርገዋል። ፊልተር ማለት ነው። ፊልተር ማድረግ ማለት ይችላል። ሲያደርግ 3 ነገር ነው የሚያደርገው። አንድ ይሰርዛል። ያን ሁሉ መረጃ ማለት አይችልም። ወደ ኮንሽስ ማይንድ መላክ አይችልም። ምናልባት 0% እንትራት ብቻ ናት ወደ ኮንሽስ ማይንድ የምትሄደው ያቺ 10 ሆነ። ሁለተኛው ይጠቀልላል። ሁሉንም ነገር መረዳት ስለማይችል አሁን እዚህ ጋር የተፈጠረው ነገር ካለኝ ኤክስፒሪየንስ ጋር ሳስተያየው ምን ይመስላል እና በዛ ባለው መረዳት ውስጥ ይረዳል። ፐርሰፕሽን ማለት ብለህ ማሰብ ይችላል። እዚህ ሪሌሽንሺፕ ውስጥ ገባ እዚህ ጋር ያለውን ሰውዬ አይደለም የምታየው ወይ ደግሞ ሴት አይደለም የምታያት። ከዚህ በፊት የነበረኝ ሪሌሽንሺፕ ብለህ ነው እሷን የምትተረጉማት። ምን እያደረክ ነው? ጀነራላይዝ ማድረግ መጠቅለል ይባላል። እዚህ ጋር ያለውን ነገር በነበረው ግሩፕ ማድረግ ማለት ነው። ስለዚህ ምን እያደረክ ነው? እያበላሸ ነው ማለት ነው። በነገራችን ላይ አይደል መጥፎ ሪሌሽንሺፕ ከነበረ መጥፎ ሪሌሽንሺፕ ኤክስፔክት እያደረክ ማለት ነው። ሶስተኛው ዲስቶርት ያደርጋል። ዲስቶርት ማለት የሌለ ነገር የሌለ ትርጉም ለነገሮች መስጠት ማለት ነው። አሁን እዚህ ውስጥ ዲስቶርሽን አለ። ለምሳሌ ጥሩ ሴት ካለች እኔ ግን መጥፎ ኤክስፒሪየንስ ካለኝ በዛ መጥፎ ኤክስፒሪየንስ ውስጥ ሆኜ ካየኋት እሷን አይደለም ያየኋት ጠቅልዬ ሌላ ሴት የድሮቹን ሴቶች ነው ጨምቄ የተመለከትኩት ማለት ነው። ዳት ዲስቶርሽን የሚባለው ያ። ስለዚህ አንዱ ከችግራችን ውስጥ እንድንወጣ የሚያደርገው ቅድም ጋር ሳማጣው ወደ ዲስቶርት ማድረግ መቻል አለብን። ዲስቶርት ማድረግ ማለት ይሄ ሪያሊቲ ቢሆንም ኦኬ ይሄን ሪያሊቲ መቀየር እችላለሁ ብለን ሌላ ሪያሊቲ በአእምሯችን ውስጥ መመልከት መቻል አለብን ማለት ነው። ካንዊኮል ዲሉዥን የምንለው ነው። ያ ኔጌቲቭ ያደርገዋል እሱ ነው እንጂ በኤንኤልፒ ዲስቶርሽንን በጤነኛነት ነው የምናየው። ዲሉዥን ብዙ ጊዜ ምንድነው አሁን አክቹዋሊ ከረንትሊ ያለ ድክመት ካለ እሱን ማየት ካልቻልክ ዲሉዥን ቢባል ጥሩ ነው። ግን መፍጠር የምትፈልገውን ወደፊት ህይወት ተመልክተ ያንን ቪዥዋላይዝ ማድረግ ወይ መመልከት እንደ ዲሉዥን ባይታይ መልካም ነው። ምክንያቱም ፖቴንሻሉ አለና ያሰብነው ነገር some people will say የሆነ ፖይንት ላይ ዲሉዥን እስኪመስል ድረስ የቆምክበት ሪያሊቲ አለማየት ያስፈልጋል ብሎ ያስባሉ። ፖዚቲቭሊ ከወሰዶች ለምንድን ነው እንዲህ ብዬ ማስበው? የኔ ፐርሰናል አረጋድ ለምሳሌ ፕሌንን ክሬት ያደረገ ሰው በጣም ዲሉዥናል ሆኖ ነው ብዬ ነው ማስበው። ምክንያቱም እንዴት የሚበር ነገር የሁሉ ሰው ተሸክሞ ይሄዳል ብሎ ማስብ ማድረግ ቻለ?
በሰዓቱ ካለው ሪሶርስ ካለው እውቀት ምናምን ጋር ራሱን ሊሚት ቢያደርግ ኖሮ አያደርገውም ነው። ብዙ ነገሮችንም ስታስባቸው አሲምፕል አዛት ላይ ቆንጆ ምግብ መብላት ሊሆን ይችላል። የሆነ ያን ነገር ለተወሰነ ሰከንድ እንትኖች ፈልገው ላይሆን ይችላል፣ ላታስተውለው ትችላለህ። ግን እኔም በራሴ ህይወት ላይ ስላለ ነው የሆነ ቦታ መተህ እዚህ ጋር ከደረስክ በኋላ ቆመህ ወደ ኋላ ስትመለስ የሆነ ፓርቱን ያለፍካቸው በገገማው ነው በቃ ማለት ዝም ብለህ በቃ ያው ቃሉ ገገማው ጥሩ አይደለም፣ ግን በቃ ማሰብ የማይጠበቅብህ ቦታዎች አሉ ላይ አምነህ የምትሄደው ዝም ብለህ ታልፋቸዋል። ስለዚህ ዲሉዥን የሚለውን እንግዲህ ሳይኮሎጂ ውስጥ ምናልባት ስፔሲፊካሊ የሚጠቀሙበት መንገድ ስላለ ነው። እንግዲህ ኦፍ ኮርስ ዲሉዥናል ሜንታሊቲ ያለው የሆነ ነገር ኖሮ ነኝ ብለህ የምታስብ ከሆነ ከረንትሊ አሁን ራሱ ብለህ የምታስብ ከሆነና ያንን ለማሳመን ጥረት የምታደርግ ከሆነ ችግር ነው። ፖዚቲቭ ዲስቶርሽን ሲሆን ግን ፖዚቲቭ ዲስቶርሽን ሲሆን ኦኬ ችግር የለም። እዚህ አንዱ ከፍታና ዝቅታ ነው የለየው ይሄ ነው። ቅድም ያለው ነው ከፍታና ዝቅታ ነው የለየው ኒውሮአቸው ነው። እንዴት ኢማጂን የማድረግ አቅም ማለት ነው። ያ መረጃን የሚያብላሉበት የሚያስቡበት መንገድ በጣም ትልቅ ልዩነት ነው። ይሄ እኮ ሜክ ሴንስ ግጭት የሚያመጣ አይደለም። እኔ በጣም ኃይለ ገብረስላሴን እወደዋለሁ በጣም በስራዎቹ ማለት ነው። በጣም ዲሲፕሊን የሆነ ሰው ነው ብዬ ስለማመን አሁን ስታስበው እዛ ገጠር ውስጥ ሆኖ አትሌት እንደሚሆን ኢማጂን ባያደርግ እዛ ውስጥ እኔን ማን ይሰማኛል ነው ከዚህ እጄ ምናምን ብሎ ቢያስብ ኖሮ ራሱን ሊሚት ቢያደርግ አይመጣም። ግን የሆነ ሰዓት ሪሶርሱን ምኑን አይደለም የሚያስበው ገጠር ስን ያደገው አይደለም ከተማ ይመጣ የሚኖርበት ቦታ የለውም፣ ይበላ የለውም፣ የሚከፍልለት የለውም። ያን ሁሉ ነገር ግን እንዳልከው ወይ ዲሶርት አድርጎታል ማለት ነው። ራሱን ሸውዶ አልፎ እንዴት ነው የምንለው አሁን እቺ ቃል እንዳልከው በጣም ሴንሲቲቭ ነች። አንዳንድ ሰዎች ላይ በአነሰሰሪ መልኩ ይጠቀሙታል። በቃ የሌላንን አለን ብለው ወይም ስራ አልሰሩም ወይ አልሞከሩም። ሶ ዲስቶርሽን ወይም ዲሉዥንን ተው ይቅርታ ዲስቶርሽን የምንለውን ነገር ከተግባር ጋር መምጣት አለበት ማለት ነው። ዴፊኒትሊ ቪዥዋላይዜሽን እንለዋለን በቀላሉ ወይ ኢማጂኔሽን እንለዋለን። ዳትስ ኢት ኢማጂኔሽን ነፃ ያወጣል። ኢማጂኔሽን ስታደርግ የሌለ ነገር ኢማጂን ማድረግ ከቻልክ አንተ ዲሉዥን ብለህ ያስቀመጥከው ነገር ማለት ነው። የሚገርምኝ እንደውም ያደገ በስላሴ አይ ዶንት ኖ ሬዲዮ አዳምጦ ነው ኢማጂን ያደረገው ማሰብ ይችላል። ሬዲዮ ሰምቶ ያን ነገር እሱ ሰማው በጭንቅላት ውስጥ ሊሆን የሚችለው ነገር ትራንስሌት አድርጎ ሞስት ፕሮባብሊ ቲቪ አይቶ ካልነበረ ሲሮጥ ምናምን የሚለው ሞስት ፕሮባብሊ ሶርት እያደረገ ነው ራሱ ሲሮጥ ብሎ የሚያስበው እንግዲህ ሌላ ነገር ይመስለኛል። ቲቪ አይቶ ካልነበረ ግን ሰማው ጠቅሞታል። እዛ ችግር ውስጥ ነው አይ ቲንክ እንደውም ታሪኩ ላይ እስከ ረጅም ጊዜ አባቱ አክሴፕት አላደረጉትም መሰለኝ። የሆነ ማርሲዲስ ሲሰጣቸው ነው መሰለኝ አሁን ምናምን ነገር ያሉት ሲሸልማቸው የሆነ ነገር አሁን ስራ እየሰራ ነው አይነት ነገር የሚሉት ያልከው ነገር ነው። ሰማው የሆኑ በዚህ መንገድ የሚያስቡ ሰዎች ያስፈልጋሉ። በነገራችን ላይ ማህበረሰብ ካለበት ችግር ውስጥ መውጣት ካለበት ጥቂት ብዙ ላይሆን ይችላሉ ጥቂት አትሊስት የሆኑ ሰዎች እንደዚህ የሚያስቡ ሰዎች ያስፈልጋሉ። ግን ያው ኤንኤልፒ ፐርሰናል ዴቨሎፕመንት ላይ ስለሚያተኩር ሰዎች ራሳቸው በዚህ መንገድ ማሰብ መቻል አለባቸው። የዛሬ ችግር የዛሬ ውጣ ውረድ የዛሬ ያለንበት ማንፈልገው ነገር ነገ ሊቀረፍ የሚችለው ነገን በተሻለ መንገድ ማሰብ ስንችል ብቻ ነው። ከሀሳብ ስለሚጀምር አእምሮ ደግሞ ማድረግ ይችላል አለመገደብ ነው። ያው ብዙዎቻችን ችግሩ ያ ነው እንዳልከው ዝም ብለህ ትቃዣለህ። አንገትን ከዳመና ስር መለስ አድርግና መሬት ያለው ነገር ተመልከት ይባላል በአብዛኛው እንደዚህ አይነት ዲስከሬጅ የማድረግ ነገር አለ። ፐርሰናል ላይፍ ላይ ሲመጣ ሰዎች በዛ መንገድ ባይደራደሩ ጥሩ ነው። አሁን ያለኝ ችግር የሆነ ቦታ ይቀረፋል ብሎ መቅረፍ የሚፈልጉትን ነገር መመልከት ለሰብኮንሽስ ማይንድ ዳይሬክሽን ይሰጣል። እኔ ግን አሁን እኔም ፐርሰናሊ አሁን እንደዚህ አይነት ሀሳቦች ላይ ትንሽ የሚኖረኝ አንኮምፎርት ማያስማሙኝ ሀሳቦች አሉ። ለምሳሌ ብዙ ሰዎች እንግዲህ እንዳልከው አረዳዳቸው ትንሽ ይጣመምና በእኔ ኤክስፒሪየንስ ኦፍ ኮርስ በጣም ያን ነገር አስቤዋለሁ ላይክ እንደማረገውም እርግጠኛ ነበርኩኝ እስኪ ገርመኝ ድረስ። እንደውም ምናልባት እሱ አይደለም አቤኔዘር ቢኖር ያስታውስ ነበረ መች ቀጥሎ ምን እንደሚፈጠር ራሱ ገስ ማድረግ ይችል ነበረ። ምክንያቱም አሁን ላይክ ሉክ እንትና ፖድካስት ይጠራኛል እንትና እናወራለን ገና ስንጀምር የሆነ ፊልም የምታረገው ነገር አለ። ግን ያ የሆነ ያለው አክቹሊ በተግባር በእንቅስቃሴ የሆነ ነገር ስላለ ነው። ለምሳሌ ያን ስመኝ እኔ በሰዓቱ ቪዲዮ ኤዲቲንግ ለማመድ ጀመርኩኝ። ካሜራ ገዛው፣ ስለ ካሜራ ማየት ጀመርኩኝ። ዩቲዩብ ቻናል ቪዲዮዎች ማየት ቁጭ ብዬ በስርዓት ቪዲዮዎች እንዴት ነው ዩቲዩብ ቻናል ክሬት የሚደረገው ማቆ ታሪክ የለም። የሶሻል ሚዲያ ሰው አይደለው ምንም ማቀው ነገር የለም። አንድም ግን መፈለግኩት ስፈልገው ምንድነው ማድረግ ያለብኝ ዩቲዩብን ማወቅ አለብኝ። ዩቲዩብን ማንበብ አለብኝ። አነበብኩኝ። ካሜራ ማወቅ አለብኝ። ቀጥሬ ማሰራት አልችልም በዛ። ስለዚህ
ካሜራ ማጥናት አለብኝ፣ ቪዲዮ ኤዲት ማድረግ አለብኝ፣ የራሴን ቪዲዮ አሁንም ቪዲዮ ኤዲቲንግ መማር አለብኝ። ሶ ተግባሩና ሀሳቡ አንድ ላይ ነው። ብዙ ሰዎች ግን ሀሳቧን ብቻ ነው እዛች ጋር ያንተ አመለካከት ወይም የኤንኤልፒ አመለካከት ምንድን ነው? ሀሳቡ ብቻ በቂ ነው ወይስ የት ቦታ ላይ ቤትና ሱቆን ይፈልጋሉ የሚለው ቴምር በሳር ቤት ቫቲካን ለዲፕሎማቶች በሚመጥን ጥራት ከተሟላ ደህንነት እንዲሁም የከርሰ ምድር ውሃና ተለዋጭ የኃይል አቅርቦት ጋር ያካተተ ለመኖሪያ የተመቸ ለኢንቨስትመንት የተመረጠ አፓርትመንት ቤቶችን ከ5.7 ሚሊዮን ጠቅላላ ዋጋ ጀምሮ በአዋሬ ከፍተኛ ጥራት ባላቸው በመሃል ከተማ ለሚፈልጉት ነገር ሁሉ ቅርብ የሚሆኑበት ሁሉም መገልገያዎችንና የኃይል አማራጮችን ከመሮጫ ትራክ ጋር ከጊዜው ጋር የሚሄድ መኖሪያ ከ5.4 ሚሊዮን ጠቅላላ ዋጋ ጀምሮ የራስዎ ማድረግ የሚችሉበት እንዲሁም ገላን ኮሜርሻል ከገላን ኮንዶሚኒየም መሃል ለአካባቢው ፍላጎት ምላሽ የሚሰጥ ሱቅ ከ2.5 ሚሊዮን ጠቅላላ ዋጋ ጀምሮ የግሎ የሚያደርጉበት ልዩ እድል። ለመኖሪያ አፓርትመንቶች እስከ 35% የሚደርስ ቅናሽ እንዲሁም ለንግዱ ሱቅ ደግሞ እስከ 10% በሚደርስ ቅናሽ ቅድሚያ የሚመጡ ደንበኞችን እናበረታታለን። ቀጠሮ ይዘው ለመነጋገር በ0972 77 0371 ወይንም በ0975 76 3944 ይደውሉ። ቴምር ፕሮፐርቲስ። ኤንኤልፒ ላይ 4 ፒላር ምንላቸው አሉ። ሰክሲድ ማድረግ ስንፈልግ አሁንም እንደዚህ ካልኩ ሰዎች ይወጡ ሌላም በኋላ ወጥተው ኳስ ተጫዋቹንም አትሌቱንም ጥሩ ትዳር ያለውንም ሰው ሲመለከቱት 4 ቤዚክ የሆኑ መሰረታዊ ሰክሲድ እንዲያደርጉ ያደርጉ ነገሮች አሉ። አንደኛው አሁን ያልከው ነው፣ ትኩረታቸው ነው። ምን ላይ ነው የሚያተኩሩት የሚለው። ስለዚህ ብዙ ጊዜ ውጤት የሚያሳኩ ሰዎች አሁን እንዳልከው የሚፈልጉት ነገር ላይ በጣም ኦብሰስድ ሆነው እዛ ነገር ላይ በጣም ለረጅም ጊዜ ማሰብ አይነት ምንም ውጤት የማታይበት ጊዜ ቢኖርም ባይኖርም በቃ አውትካም ኦሪየንትድ ናቸው እንላቸዋለን በሌላ ቋንቋ። ስለዚህ ሰዎች ስናስብ 2 አይነት ኦሪየንቴሽን አለን። አንደኛው ፕሮብሌም ኦሪየንትድ ነው። ዳትስ አወር ዲፎልት ሞድ። በነገራችን ላይ አእምሮን ከተውከው በዛ መንገድ ነው የሚያስበው። ችግር ነው ሶ ዲፎልታችን ችግር ነው። ዋናው ፕሮግራማችን ሰርቫይቭ ለማድረግ ሰርቫይቭ ግን ኢንቴንሽኑ ጥሩ ነው፣ አንተ በህይወት እንድትቆይ እንዳትጎዳ። ያን ሲያደርግ ግን ባይ ዲፎልት ምን ያደርጋል? ከችግር መጠበቅ ከሆነ ችግር መመልከት አለበት ማለት ነው። ስለዚህ አሁን ለምሳሌ ዘበኛ ሌባ ነው የፈልገው ማለት ነው፣ ገባ አልገባ ማለት ነው። የሚገባውን ሁሉ ይጠራጠራል። እንደዚህ አይነት ነገር ኤግዛክትሊ ጥሩ ሜታፎር ነው። ስለዚህ ባይ ዲፎልት አእምሮን ከተውከው እንደዛ አእምሮን ማጎልበት የሚያስፈልግበት ትልቁ ምክንያት ያ ነው። ከተውከው በቃ ትንሽ ነው ይዞ የሚሄደው። ስለዚህ ኖርማል ኦሪየንቴሽን ነው። ስለዚህ እነዚህ ሰዎች ሲጠይቁ ምንድነው ጥሩ ቦታ የምትከታቸው ምን ችግር አለ ብሎ የሚያዩ ሰዎች ናቸው። ኦልሬዲ በጣም ማስተር ከመሆናቸው የተነሳ። ሁለተኛ ይሄ ችግር አብሮኝ ምን ያህል ጊዜ ቆይቷል ብሎ ያብሰለስላሉ። የሆነ አልፋና ኦሜጋ ነው ችግሩ የነበረ ያለ ወደፊት የሚኖር ነው በቃ ለውጥ የለውም ብሎ የማሰብ ቴንደንሲ ያላቸው። ሶስተኛ ማን ነው ችግሩን የፈጠረው ይላሉ። ይሄ እንግዲህ በነገራችን ላይ ሜንታል አክቹአሊ የሚያስቧቸው ሀሳቦች አክቹአሊ ፕሮግራም አይደንቲፋይ የተደረጉ ናቸው። ምን ማለት ነው? ማን የፈጠረው ማለት እኔ አይደለሁም የፈጠርኩት፣ ከኔ ቁጥጥር ውጭ ያለ ከኔ ውጭ ያለ የሆነ ተጠያቂ ያለ ለተፈጠረው ችግር ብሎ ማሰብ ማለት ነው። ስለዚህ ኃላፊነት አለመውሰድ ማለት ነው። እነዚህ ሰዎች በአብዛኛው ሲንቀሳቀሱ ህይወታቸው ውስጥ በተጠቂነት ስሜት አሁንም እንዳልኩ 80% ሶሳይቲ መመልከት ይችላል በዚህ አይነት መንገድ ውስጥ ያለ። ምክንያቱም ራሳችን አእምሯችን በሆነ መንገድ ሼፕ ስለማናረገው በዲፎልት ሞድ እየሰራ ነው፣ ስራውን እየሰራ ነው። ነገራችን ላይ አያቆም። ስለዚህ ችግሩ ከውጭ ከተፈጠረ መፍትሄውን ከውጭ ነው መሆን ያለበት። ወይ ደግሞ ችግሩ የነበረ ያለና የሚኖር ከሆነ መፍትሄ የለውም ማለት ነው። ችግሩ ነው የምታስበው ሴትል አድርጋ ችግሩ ላይ። ስለዚህ ምን ያደርጋሉ? ውጤታማ የሚባሉ ሰዎች አንዱ የተገኘው ላይ ያደርገ ነው አውትካም ኦሪየንትድ ናቸው፣ ውጤት ተኮር ናቸው። ኦኬ ምን አይነት ውጤት ነው የምፈልገው ብሎ ነው የሚያስቡት። ስለማይፈልጉት ነገር አያስቡም ሳይሆን ትኩረት ነው ያለው በነገራችን የሚያተኩሩት። ኦፍኮርስ ችግር ካለ ህይወታቸው ውስጥ ያን ችግር ሪኮግናይዝ ያደርጋሉ። ግን ያን ያህል ወክ የምንድነው ችግሩ ከየት መጣ ምናምን ይሄ ፍልስፍና ችግሩ ላይ ያፈላሰፉ ወደ ሶሉሽን ይሄዳሉ። ሶሉሽኑ ላይ ግን ይፈላሰፋሉ። በቁጥር ብታስቀምጠው የፓሬቶ የሚባል 20-80 የምትለው 20% ችግሩን ኢንቨስቲጌት ለማድረግ ለማወቅ ለመረዳት ሶሉሽን ጥሩ እንዲሆን ያዩታል። 80% ጊዜያቸው ግን የሚጠፋው ድርጊቱ ላይ ነው። ስለዚህ አእምሯቸው ውስጥ የሚያብሰለስሉት ነገር ምንድነው? አንድ ምን ፈልጋለሁ ትልቁ ጥያቄያቸው። ሁለተኛ የሚጠይቁት ጥያቄ የምፈልገውን ነገር ራሱ ለምን ነው የምፈልገው? አንዳንድ ጊዜ የምትፈልገው ነገሮች ስታስባቸው ብዙ አነቃቁ የሆነ ሪስክ እንድትወስድ የሚያደርጉ አይደሉም። ስለዚህ የሚፈልገው ነገር ራሱ የምፈልግበት ምክንያት ምንድን ነው ብለህ መጠየቅ መቻል አለብህ። ስለዚህ ግብ እንለዋለን በኤንኤልፒ። አሁን አንተ እዛ ጋር ቪዲዮ ልማር ስትል ወይ የሆነ ነገር ላድርግ ስትል ቪዲዮ ለመማር ኤዲት ለማድረግ አይደለም። ያን ማድረግ የምትፈልግበት ሌላ ከፍ ያለ ምክንያት አለ። ፖድካስቱ ጋር ለመድረስ አሁን ፖድካስት ውስጥ ራሱ መክፈት ለምን ፈለግክ ብለህ ማስተማር ስለምወድ። ኦኬ ማስተማር ለምን ምን ፋይዳ አለው ለአንተ? I can change people ብዬ ስለማስብ የማውቀውን ሼር በማድረግ። ኦኬ ስለዚህ ሰዎችን መለወጥ ለአንተ ምን ፋይዳ አለው?
ሳቲስፋክሽን ከልጅነቴ ያንሳረክ ስላደኩኝ ኦኬ ስለዚህ ሳቲስፋይድ መሆን የሚሰጥ ፋይዳ ነው እረፍት ፒስ እረፍት ይሰጣል ያ ፋይን አየው እዚህ ዛች ጋር ኤዲቲንግ ስትማር ምን ስትል ፒስ ስለምትፈልግ ቀጥሎ ትልቁ ነገር ይሄን ማያያዝ መቻል አለብን በነገራችን ላይ አንዱ ትልቁ ችግራችን ምንድነው ሰዎች የሆነች ነገር እናስብና እዛች ጋር እንቆማለን ብሯን ወይ ሪሌሽንሺፕዋን እስከጥግ መውሰድ አለብን መጨረሻ ላይ አንሄድም ምናልባት አንተ በዛ መንገድ ሲስተማቲካሊ ላይ ትክክናል ግን አእምሮ ሰምሃው አገናኝ መልስ አለው ኦፍ ኮርስ ተግዳሮት ሲኖርህ ያን ተግዳሮት አልፈ የምትሄደው በነገራችን ላይ የመልስ ሲኖር ብቻ ኤግዛክትሊ በጣም አሪፍ ሀሳብ ነው ያነሳው ለምን መሰለ ሰሞኑን አንድ ሰው እቺን ጥያቄ ሪሌሽንሺፕ ላይ ስለምሰራ በጣም ማግባት ይፈልጋል ለምን ነው ማግባት የምትፈልገው በጣም ከባድ ጥያቄ ነው ለካ ብዙ ሰው ለምን ነው ማግባት ልጅ ለመውለድ ነው ወይስ አቅፈ የምትተኛው ሰው እንዲኖር ነው ችግርን አብረ በጋራ ለመጋብ ምንድነው እና ሌየሩን እንደ ሽንኩርት እየላጥከው የሆነ ሰዓት ላይ ሰው ይጨንቀዋል በቃ ማግባት ግዴታ አይደል እንዴ ብሎ ይቆጣ ሰው አለ በነገራችን ላይ ሰው አሁን እንደጠየቁት ደጋግመን ስጠይቁ አንዳንድ ሰው ይሄ ሰውዬ ባይተውኝ ምናምን ይሻል ማለት ላይ ዳስ ይታቋል በነገራችን ላይ ሲጠየቅ መመለስ ካልቻለ ሲሰራ ይሄ ሰውዬ በምንም አይነት ያለውን ቻሌንጅ ተጋፍጦ መሄድ ይችላል ማለት አይደል አስቸጋሪ ይሆናል ስለዚህ የምናደርጋቸው ነገሮች ከፍ ካለ ፐርፐስ ጋር ስናገናኛቸው ነው ውስጣችን ቻሌንጆችን እናሸንፎ እስከመጨረሻ ድረስ ኢንትሪንሲክ ይሆናል ስለዚህ አንተ እኔና እዚህ ጋር ስንቀመጥ ፖድካስት ዳንኤልን ማውራት ፈልገህ ሳይሆን you just want to feel peace መጨረሻ ላይ ኢንድ ጎል እሱ ነው ሰላምን እየፈጠረ ማለት ኦኬ ስለዚህ በጣም ኢምፖርታንት የሆነ ነገር ኦኬ ስለዚህ አንዱ የሚያስቡት ይሄ ነው ፈልጋለሁ ብሎ አያቆም ለምን ደግሞ ፈልገው እስከመጨረሻው እንዲሄዱ ያደርጋቸዋል ቫልዩን እንላቸዋለን በብዙ መንገድ ይተረጎማሉ ሶስተኛው የሚጠይቁት ምን ፈልጋለሁ ካሉ በኋላ ቅድም ያለው ነው ኦኬ ሲደርስ ምን ያለው ምን ሰማለው ምን አይነት ስሜት ውስጥ ይፈጠራል ብሎ ያስባሉ የሚያገለግላቸው ሰብኮንሺየስ ማይንዳቸውን ለማሸነፍ ነው በቃ ምን ፈልጋለሁ ስትል ያው ኮንሺየስሊ ነው እያሰብክ ያለውና ችግሮችንም አብሮ የማሰብ ቴንደንሲ የማስፈራራት ነገር ስላለው ኦኬ ቢደርስ እኮ የምታገኛት ፕሌዠር እችናት ብለህ ማስቀመስ ማለት ሪዝን ለሰብኮንሺየስ ማይንድ ምክንያት መስጠት ማለት ነው ምክንያቱም ቅድም አላት ምንድነው ለምንድን ነው የሚለው ይሄኛው ስትደርስ ያለውን ፕሌዠሩ በሰብኮንሺየስ ማይንድ በሎጂክ ስለማይሰራ ስሜቷን ጣዕሟን ትንሽ አላይንድ እንዲሆን ከበዛም መጥፎ ነው ከበዛማ ያው ስደርስ የምታገኘው ነገር ነው ስለዚህ በቀብድ እንደሚደክም ሰው ማለት ነው እንደዛ ነው ቀብድ ተቀብሎ ስራ ማይሰራ ሰው አላ የገንዘቧን ጣም ቀምሷል በቃ ጨርሷል ከዛ በቃ ስራውን ይተዋል ተሰርቃ እንደዛ ማለት ነው ታስቀምሰዋለህ ምን ያደርጋል አሁን ምንድነው አጠቃላይ የሚያደርገው ከነዛ የሚለያቸው ምንድነው you feel empowered የመሆን ነገር ያ ነገር ለማድረግ እችላለሁ የሚለው ስሜት እንዲፈጠር ያደርጋል በዚህ መንገድ ማሰብ ብቻ አሁን ቅድም ያልከው ነገር መጣ የሚያስቡ ሰዎች አሉ አንድ ሰዎች እዚህ ጋር ይቆማሉ ወደሚቀጥለው ማይሄዱ ሰዎች አሉ እዚህ የሚወድቁ ሰዎች ናቸው ሁለተኛ ስቴፕ አለ ሁለተኛ ሪሊ ሰክሲድ ማድረግ ስትፈልግ ማሰብ ብቻ በቂ ስላልሆነ አምሮ ኤንኤልፒ ወደ አክሽን ግባ ይላል ወደ አክሽን መግባቱን በቂ አይደለም ኤንኤልፒ ሴንሰሪ አኪዩቲ እንለዋለን ሴንስ ያው አምስቱ ሴንሶች ናቸው መስላት መቻል አለባቸው መሄድ መንቀሳቀስ ብቻ ሳይሆን እንቅስቃሴና የሚሄደው ነገር በእርግጥ የምፈልገው ነገር እንዳገኝ የሚያደርገኝ ነው ወይ ብለህ መመልከት መቻል አለብህ በጣም ያሳስበኛል ስለዚህ ከቅዠት እንድትወጣ ከውጤቱ በላይ የሚያሳስበኝ መንገዴ ነው መንገድ ዴፊኒትሊ ኦኬ ፋይን ማለት ትችላለህ ችግሩ ምንድነው መንገድ ላይ ፍሌክሲብል መሆን አለብህ ግዴታ አንድ መንገድ አያደርስ ያ ግን ላይክ አሁን ይሄ ላይገናኝ ይችላል ምናልባት እነዚህ ጥያቄዎች በመሀል የምገባው ከኦዲየንስ ፐርስፔክቲቭ እያየሁት ነው እየሰሙ እንዲህ ለምን አይጠይቀውም እንዳይሉ ነው ለምሳሌ እኔ ስሰራ በመሀል አሁን እንዳልኩ ተመኘሁት ተማርኩት ከዛ ወደ ስራ ገባው ወደ ስራ ስገባ በጣም ዳውት ያደርገኛል ቢቀርብስ ይልሃል በመሃል የሆነ ሰርተ ውጤት ስታጣ እቺ ነገር ኢንጂነሪንግ ተሻለህ ነበር ይልሃል እነዚህ ይሄ ስኬት ነው ስላልጠራ ነው ፕሮግራሙ አሁን በኤንኤልፒ ሐሳብ ጥርት ብሎ ስላልጠራ ነው ወይስ የሰው ባህሪ ነው በቃ ፓርት ኦፍ ላይፍ ነው ብዙ ጊዜ አንድ ነገር ስትጀምር ማሳካት ስትፈልግ መጀመሪያ ባሳካው መንገድ አታሳካም በዛው ደስታ አይኬድም የምትፈልገው ነገር በዛው መጀመሪያ ባሰብከው መንገድ አታገኘው ብዙ ፊልም ያደርጋል አእምሮ መዘጋጀት ያለበት ምንድነው ሞስት ፕሮባብሊ መጀመሪያ ያሰብኩት መንገድ የምፈልገው መንገድ እንደማያስገኝ ኤክስፔክት አድርገህ ነው መግባት ያለብህ ከዛ ናቪጌት ነው የምታደርገው ናቪጌት ማድረግ የምታገኘውን ፊድባክ እያየህ ምላሽ እያየህ መንገድን እያስተካከልክ መምጣት ሴንሰሪ አኪዩቲ ማለትም ያ ነው ለምሳሌ ሐዋሳ መሄድ ፈልጋለሁ አልኩና ተነሳው መኪና አስነስቼ ሄድኩ ምናልባት ራሴ መቀሌ ላገኘው ይችላል መንዳቴ መንቀሳቀሴ በቂ አይደለም አቅጣጫ ከሌለ ማየት አለብኝ ኦኬ የማያቸው ምልክቶች የምሰማቸው ነገሮች በእርግጥ ወደዛ እየወሰዱኝ ነው ወይ ብዬ ማለት ነው አሁን ትልቁ ሰዎች የሚቸገሩት ምንድነው የሆነ ግብ ካስቀመጡ በኋላ ዝም ብሎ ይንቀሳቀሳሉ ዝም ብሎ ይንቀሳቀሳሉ ከውጤቱ ጋር ምንም አይገናኝ ነገር ፊድባክ ፊድባክ አውስቱ
ሴንሰሪ አኪዩቲ ማሆን የሚሰጥ ያ። ስለዚህ NLP መንቀሳቀስ ብቻ በቂ አይደለም። ስትንቀሳቀስ ማትፈልጋቸው ውጤቶች ልታገኝ ትችላለህ። ፊድባክ ኮንሲስተንትሊ መውሰድ መቻል አለብህ። ትዳር ውስጥ ገብተህ ማለት ፍቅር ይኖራል ማለት አይደለም። ማየት መቻል አለብህ። ግንኙነት ውስጥ ፍቅር አለ ወይ እየተገኘ ነው ወይ? ቢዝነስም ከሆነ ማገኘ የምፈልገውን ገንዘብ እያገኘው ነው ብለህ የየዕለቱ ይሄ የዕለት ስራ ነው በነገራችን ላይ። እዚህ ሁለት ነገር ታያለህ ቢያንስ። አንድ የራስን ስብዕና ነው መንገድ የሚያስት አንዱ የራስ ስብዕና። ደከመኝ ማለት ልትቆም ትችላለህ። ሌሎች ነገሮችን ልታረግ ትችላለህ። ዲስትራክት ያደርግሃል። እዚህ have to shape up yourself ከዛ ከምትፈልገው ነገር ጋር አንድ እንዲሆን ራስን መለስ ማድረግ አለብህ። ሁለተኛ የምታስተውለው ነገር እንደው መጀመሪያ የመረጥከው መንገድ አያድርስ ሆኖ ታገኘዋለህ። አሁን ምናልባት ብጠይቅህ መጀመሪያ ባሰብከው ነገሮች ሁሉ ይሄ ያለው ብለህ ብዙ ጊዜ ፕላን እንቀይረሃል። ስለዚህ ያን ማድረግ መረዳት የምችለው ግን ማየት ስችል ብቻ ነው። አንዳንድ ሰዎች ሰርፕራይዝድ የሚሆኑት ልክ ሲያጡት ነው የሚፈልጉትን ነገር እንዴ አላገኘሁትም ይላሉ። መጀመሪያ ቢያስተውል ኖሮ ቀደም ብሎ እርምጃ ማስተካከያ መውሰድ ሲችል መጀመሪያ ምልክት ብታይ መቀሌ አትገባም ነበር። ሪሌሽንሺፕ ውስጥ አሁን ብዙ የሚገቡ ሰዎች አንዱ የሚያደርጉት ቀደም የሪሌሽንሺፑ ችግር ድሮ የሚታይ ነበር። ዴቲንግ ላይ ይታይ ነበር። ግን ፍቅሩ ምን ያለው ስሜት በቃ ቅድም ያለው ዲስቶርት እንድታደርግ ያደርጋል። ጥሩ ነገር ብቻ እንድታደርጋል፣ ሌላው ነገር እንድሰርዝ ያደርጋል። ዲሊት ያለው ማለት ነው። ይሰርዛል። አምሮ አላለም መጥፎ የሆነውን ይሰርዛል። የምትፈልገው ነገር ጎላ ያደርጋል። ስለዚህ ያን ብቻ ላይ ፎከስ እንድታደርግ ያደርጋል ማለት ነው። ቢዝነስ ውስጥም እንደዛ ነው። ብዙ ሰዎች ቢዝነስ ውስጥ ሲገቡ ችግሩን አያዩም። በነገራችን ትርፍ ነው። አትሊስት ሪዝነብል በሆነ መንገድ አያዩት። ትርፉ ብቻ ይገባሉ። ሁለት ጊዜ በቦክስ ሲመቱ አንድ አባባል አለ አይደል? ማይክ ታይሰን የሚለው ሁሉም አፍንጫውን እስኪባል ድረስ ፕላን አለው ይላል። ኦፖነንቶቹ ነው እንደዛ የሚላቸው። ሲመለከታቸው ምናምን ሲሉ ሲናገሩ እንደሚያደርጉት ሁሉም አፍንጫውን እስኪባል ድረስ ፕላን አለው ይላል። ሁላችንም የሆነ ነገር ማሳካት ስንፈልግ የሆነ እስኪመታን ድረስ ፕላን አለ። ካን ዩ ሰርቫይቭ ነው ያን ቦክስ ትልቁ ነገር እሱ ነው። እዚህ ሴንሰሪ አኪዩቲ ሲደረግ አሁን የሚመጣው ቀደም 80 ያልኩ ያለው እዚህ ጋር ይመጣል። የፓሬቶ ፕሪንሲፕል የሚባል ታውቀዋለህ? ብዙ ጊዜ ማሳካት የምንፈልጋቸው ነገሮች ማሳካት ስንፈልግ 80% የምናደርጋቸው ነገሮች የምንፈልገውን ነገር እንድናገኝ ያደርጉ 20% ብቻ ነው። 20%ን የ80%ን የምትወስነው የሚል ነገር አለ። የምታገኘው ውጤት 80% 20% ነው የምትወስነው የሚለው ያ እዚህ ምንድነው ስታስተውል ብዙ የምታደርገው ነገር ለካ ወደምትፈልገውን እየወሰደህ እንዳልሆነ ማየት ይጀምራል። ስለዚህ እዚህ ጋር ወደ ተግባር እንውሰደው እኛ ራሱ ምክንያቱም ፕራክቲካሊ ሰዎች ጋር ያለን ችግር እናንሳ። ለምሳሌ እኛ ኢትዮጵያውያን ነን። ይህን ሀሳብ በተደጋጋሚ እያነሳሁት ነው ከቅርብ ጊዜ ወዲህ። ኢትዮጵያውያኖች ነን። በተለይ በእኔ እድሜ ላስብና 90s ወይም ደግሞ እኔ አሁን 31 ዓመቴ ነው። ሶ 90s ነው የሚባለው መሰለኝ አይ ዶንት ኖ 80s ነው የሚባለው 90s ኦኬ ነው በቁጥር ሲጠራ ኦኬ 1986 ነው የተወለድኩትና ሶ ከዛ እድሜ አካባቢ ያለን ጓደኞቼንም አብረን ያደግናቸውንም ምናምን ሳይ ተመሳሳይ የፋሚሊ ስትራክቸር ነው ያለን። ብዙም አፕሪሺየት የሚደረግ ከ10 2 ነው ማየው። የሚደነቅ ማለት በቃ በጣም ጥሩ ፋሚሊ ነው ብዬ የማየው ወይ ድህነቱ ባህሪያቸውን የሚቀየረባቸው ወይ ባልና ሚስት መስማማት የማይችሉበት ወይ ባል የሚጠጣ ሚስትና ባል የሚደባደቡበት ወይ ዲቮርስ ያደረገ ፋሚሊ ብቻዋን እናት ታግላ ያሳደገች ወይ አባት ብቻውን ታግሎ ያሳደገበት ከዛ ደግሞ አርፋችሁ ተቀመጡ ተብሎ የጎረቤት ልጅም በቃ ብዙ ትራማዎችና ጥሩ ነገርም እንዳለው ጥሩ የምናንሳ ካልን በዛው ልክ ልናነሳ እንችላለን። ግን አብዛኛው ሰው አሁን ይሄ ሪሌሽንሺፕ ላይ ዲቮርስ ሬቱ መጨመሩ ምናምን ሰው ስራ ማጣቱ አብዛኛው ሰው ሰነፍ መሆኑ ድሪም አለመኖሩ ቅድም 80% የሚሆነው እያልን አልነበረ ቪክቲም ውስጥ መኖሩ ምናምን የዛ ውጤት ይመስለኛል። ምክንያቱም አሁን በቤተሰቤ ኮራለው ብሎ የሚያወራ ጥቂት ሰው ነው ያለው። ኮራለው ሲባል ኦፍኮርስ ሁላችንም ቤተሰቦቻችን እንወዳለን። ግን ደግሞ እንዳልከው ቅድም ሁለቱን መቆጣጠር አንችልም አንዷን ነው ብለን የለ እቺ ፕሮግራሚንጓ በዛ ሰዓት የገባብን የአብዛኞቻችን ፕሮግራሚንግ ጤናማ ነው ለማለት እቸግራለሁ። ስፔሻሊ ደግሞ ስለ ስራና ስለ ሪሌሽንሺፕ ትዳር ፍቅር ግንኙነት ትዳር ምን እንደሆነና ገንዘብ ምን እንደሆነ ስራ ምን እንደሆነ ያለን ኢንፎርሜሽን አብዛኞቻችን ቢሎ አቨሬጅ ነው because of the environment ያደግንበት። ሶ አሁን እነዚህ አይነት ጥሩ ባለው ለራሱ ኮንፊደንስ በሌለው ስለራሱ ያለው መልክ ጥሩ ያልሆነ ወይ ደግሞ ጤናማ ያልሆነ ኮንፊደንስ ያለው ሰው አላል በዛም እኮ አላል ጤናማ ያልሆነ ኮንፊደንስ ያለውም ሰው አለና በዚህ ሁሉ ሜስ ውስጥ የመጣ ሰው ግን ምን መሆን ይፈልጋል ብለህ ከጠይቀኝ አብዛኛው 90s ሰው ካየው በኔ እድሜ ያለ ራሱን መቻል ይፈልጋል፣ ለእናቱ መድረስ ይፈልጋል አይደል? እናቱን ጥሩ ኖሮ ለእናቱ ቤት መግዛት ይፈልጋል፣ ትዳር መመስረት ይፈልጋል። ሁሉም ምኞት አለው።
ግን ደግሞ እንዳልከው ቅድም የሚመኘውና የሚያደርገው ማቻ አያደርግም። ለዛ ይመስለኛል በጣም በብዙ ማታለያና ስካም ውስጥ ሁሉ እንዲገባ የሚያደርገው በቀላሉ ህይወቱን ለመለወጥ ካለው ጉጉት የተነሳ ኤግዛክትሊ። ስለዚህ አሁን ኤንኤልፒን ሀሳብ ይዘን እንደ ሰጀሽን አሁን እዚህ ጋር ይሄ ቴራፒ አይደለም ወይም ይሄ ፕራይቬት ክላስ አይደለም፣ ግን እንደ ሰጀሽን እንደዚህ አይነት ኢንቫይሮንመንት ውስጥ የሚሰቃይ ሰው ከምን ይጀምር? በጣም ኢምፖርታንት። ስለዚህ አሁን ባነሳ ውስጥ አንድ ነገር አስዩ ማድረግ የሚፈልገው ነገር ያልቃል እያልከኝ ማለት ይመኛል። አትሊስት አብዛኛው ሰው መለወጥ ይመኛል። ስለዚህ አውትካም ኦሪየንትድ ነው ብለን እናስብ። ሁለተኛ የሚመጣው ምንድነው ሴንሰሪ አኪቱ ይመልከት ነው። አዌርነስ ማለት ነው በነገራችን ላይ ያሉትን ድክመቶችና ጥንካሬዎች መመልከት ነው ዋናው ነገር። ምክንያቱም ያሰባቸው እነዛ ነገሮች ሁሉ እንዳያገኝ የሚያደርገው ሁለት ነገሮች አሉ። አንደኛው ኢንቫይሮንመንት ነው፣ አካባቢ። በነገራችን ላይ ኢንቫይሮንመንት መካድ አይቻልም። ቅድም ያልካቸው ነገሮች ሁሉ የመጡት በኢንቫይሮንመንት ነው። አሁንም መለወጥ ሲፈልግ ነገሮችን ማሳካት ሲፈልግ ኢንቫይሮንመንት ሰምሃው የሆነ ጨዋታ ይጫወታል፣ ወይ ገዳቢ ወይ ለቃቂ ጨዋታ ይጫወታል፣ እንደ አካባቢው ማለት ነው። ግን ከተወሰነ ጊዜ በኋላ ሁሉ ጊዜ ኢንቫይሮንመንትን ብሌም አድርገህ መቀጠል አይችልም። የሆነ ቦታ ኃላፊነት መውሰድ መቻል አለብህ። ኦኬ እናቴ ድሮ እንደዚህ ስላለችኝ ብለህ ዛሬም እናቴ ብለህ ማሰብ መቆም መቻል አለበት ማለት ነው። ስለዚህ የሚቀጥለውን ካርድ መመጅረጥ መቻል አለበት ማለት ነው። እንደው ፍሌክሲቢሊቲ እንለዋለን። ሶስተኛው ለምሳሌ ከተረዳ በኋላ ይሄ ነው ችግሬ፣ ፕሮግራሜ ነው ችግሩ ብለህ ካሰብክ በኋላ ኦኬ ፕሮግራሜ መቀየር መቻል አለብኝ። ምክንያቱም ያለኝ ፕሮግራም አመለካከቴ ፕሮግራም እንበትናቸዋለን ካስፈለገ ምን ማለት እንደሆነ በኤንኤልፒ 6 ናቸው ፕሮግራሞች አሉ። እነዚህ ላይ መስራት ከቻልክ ኤንኤልፒ የሚሰራው እነዚህ 6 ነገሮች ላይ ነው። አእምሮ መረጃ ካስገባ በኋላ ሲያብላላ በእነዚህ 6 ፕሮግራሞች ነው የሚያብላላው። ማውራት እንችላለን። እንችላለን። እነሱን ሻርፕን እያደረክ በሄድ ቁጥር ነው የህይወት ኳሊቲ እየተስተካከለ የሚመጣው። የህይወት ኳሊቲ የሚስተካከለው በሁለት መንገድ ነው። አንደኛው ኤክስፒሪየንስ ተሞክሮ፣ በየዕለቱ እያንዳንዱ የምትኖረው ኑሮ መልካም ይሆናል። ሁለተኛው በነዛ ባለፍክባቸው ኤክስፒሪየንሶች የምታገኛቸው ውጤቶችም መልካም ይሆናል። እነዚህ ፕሮግራሞች አንደኛው አመለካከት የምንለው ነገር ነው። ጨፍለቅ ተደርጎ ብዙ ጊዜ ይጠቀሳል። አቲቲዩድ ማለት ነው። ቢሊፍ ቢሊፍ ማለት ነው ሀሳብ ነው፣ ግን ጠንካራ የምታምንባቸው ሀሳቦች ማለት ናቸው። አንድ ዲስቶርት የሚያደርገው አሁን ለምሳሌ እንትን ማድረግ እችላለሁ ለምሳሌ ብለህ ማሰብ አመለካከት ነው። ስለ ችሎታ ያለህ እይታ ነው። ወይ ደግሞ አንተ ራስን እንደዚህ አይነት ሰው ነኝ ብለህ ስትናገር ያ ምንድነው? አመለካከት ነው። ስለ ራስህ ያለ አመለካከት። ቆንጆ ነኝ ብሎ የሚያስብ ሰው ለምሳሌ ላይሆን ይችላል፣ ፊዚካሊ ግን በጣም ነኝ ብሎ የሚያስብ ሰው ማለት ነው። ቢሊፍ ይባላል። እሱ ቢሊፍ ነው ምንለው። ቢሊፍ ማለት ሀሳብ ሲደመር በዛ ሀሳብ ያለ የእርግጠኝነት መጠን ማለት ነው እንጂ ኖርማል ተራ ሀሳብ ይሆን ነበር። እዚህ አሁን የምታየው አንዱ ነገር ምንድነው? ከምፈልገው ነገር ጋር በተያያዘ የሚደግፍ አመለካከት አለኝ ወይ የሚለውን እሱ መፈተሽ መቻል አለበት። ይቻላል የምፈልገው ህይወት መኖር ይገባኛል ብዬ አስባለሁ። ብዙ ሰዎች በነገራችን ላይ መጀመሪያ የምንወድቀው እዚህ ላይ ነው። መጀመሪያ አይቻልም ብለን እናስባለን፣ ለእኔ ብቻ ሰው አጠቃላይ ሰው። ሁለተኛ ከዙ አንዳንዴ እናልፋለን። እሷን ይቻላል የምትባለው ነገር ሌላ ሰው ሲያደርገው ከዛ ሁለተኛ ላይ ስትመጣ እችላለሁ ብለህ ስታስብ እዚህ ጋር ብዙ ሰው የሚንጠባጠበው እዚህ ጋር ማአት ኤክስኪውዝ ያቀርባል ለምን ለማድረጉ ላለመቻሉ ማለት። ሶስተኛ እሱንም ካለፈ ይገባኛል አይገባኝም ላይ ጨዋታ ይመጣል። ሰዎች ራሳችንን መልካም ነገር ውስጥ በምናባችሁ በጭንቅላታችን ውስጥ ማየት አንችልም። ችግሮቻችን ኦቨርካም አድርገን የሚፈልገውን አይነት ኑሮ ስንኖር በምናባችን መኖሩን ጭንቅላታችን ውስጥ ያን መልካም ነገር ማየት መቻላችን ለምንድን ነው ያ ነው አይገባኝም ማለት የሚለው ስሜት ያ ግን ለምንድን ነው የሚያቀተን? ኢንቫይሮንመንታችን ያደግንበት ነው። አሁን ቅድም ያልካቸው ነገሮች ናቸው እኮ። እንደ አቅም ኑር ለምሳሌ ተብለህ ካደግ ከአቅም በላይ ማሰብ አትችልም። ስለዚህ ኩርኩም ከነበረው ደግሞ ስሜት አለው። ስለዚህ ታምነዋለህ፣ ስሜታዊ ነው፣ በቃ ፕሪንት አድርጓል። እንደ አቅም ስትባል ደግሞ ምንድነው የእናትና አባት አቅም ነው ያንተ አቅም። ስትራግል ሲያደርግ ከነበረ ኦኬ፣ ስለዚህ ዲስ ኢዝ ማይ አቅም። የ6 ዓመት ልጅ ከነበርኩ አባቴ ነው የመታኝ፣ እንደ አቅም ኑሮ ብሎኛል። ስለዚህ ምንድነው አቅሜ ብዬ ነው ማስበው፣ እንደ አባቴ ነው ያስባል። ካደግክ በኋላ ስትራግል ጥረት ታደርጋለህ፣ ትወጣለህ፣ ትወርዳለህ፣ የተለያዩ ነገሮች ማድረግ ትፈልጋለህ። ግን አእምሮ ምን ይላል ከውስጥ ሰብኮንሽስ ነው ደግሞ ይሄ ነገር ሲጫወት ሆን ብሎ አይደለም አእምሮ ውስጥ ጭንቅላት ውስጥ የሚመጣው በሰውነት ነው የምትገዛው። ኤግዛክትሊ ያ በሰውነት ነው ያ ከፍ ነገር ማድረግ ስትፈልግ ይሄ የኔ አቅም አይደለም፣ ይሄ አቅም ያላቸው ሰዎች ሌሎች ሰዎች አሉ ብለህ ታስባለህ። አተነፋፈስ ሁሉ ይቀየራል። ኢንትረስቲንግ ነገር እንግዲህ በተለይ ይገባኛል አይገባኝ የሚለው ተማሪያችን ክላሳችን ውስጥ የነበረ ነው። ሲያጋፍለኝ እንደዚህ ይገባል አይገባም የሚለውን ኤግዛምፕል ሰጠዋቸውና ያወራቸው ያለ ገረመው ያደረገው ነገር በህይወት ውስጥ የሆነ በጣም ኢምፖርታንት አይገባኝም ያለው ነገር አለና ሼር ሲያደርገን ነው። ጓደኛ ልጅኛ ላይ ሁልጊዜ አብረን ነው የምንውለው። በጣም ቆንጆ ናት፣ በጣም ሀብታም ልጅ ናት።
ከኔ ጋር በጣም አስቃታለሁ ምናምን ደስ ይላታል ከኔ ጋር መሆን በተቻለ በጣም ከኔ ጋር ነው የምትሆነው አለ። ሁሉ ጊዜ ግን ያትና አሁን እቺ ልጅ የኔ ገርል ፍሬንድ ብትሆን አንድ መጋበዝ አልችልም፣ አስቃይታለሁ፣ ህይወቷን መጥፎ ነው ማረግባት። ሁለት በጣም ቆንጆ ናት ብዬ ለሷ ምን ይላታል መሰለኝ የሆነ አሪፍ ወንዶች የመኪና ያላቸው ወንዶች በደንብ ቴክ ኬር የሚያደርጓቸው ምናምን ያስብላታል። ሁሉ ጊዜ እንደዛ ነው የሚያስበው። ከዛ እንግዲህ እሷ በጣም ስለሚያጫዋት ምናምን ያው ሴቶች ኤክስፒሪየንስ ይወዳሉ ከማቴሪያል እንዳለው ነው ኤክስፒሪየንስ በጣም ይወዳሉ። ታስደስታቸው ከሆነ የሚፈጥረው ነገር አለ። የሆነ ጊዜ በቃ ሲያቅታት ነው ልጅቷ ፊሊንግ አለኝ ፍላጎት አለኝ ለአንተ ምናምን ብላ ጠየቀችኝ አለ። እና ኤክስፔክት አደረገው ያን ነገር ስትነግረው እንዴት እንደዚህ ያለሽ እኔ በወንድምነት አይደል ነው ማስብሽ እንጂ ትሩ ስቶሪ ነው ነገር በእንደዚህ አይነት ነገር አስቤ አላውቅም ብዬ በቃ ከራሱ አፍ ውስጥ የገባውን ነገር አውጥቶ ፈራው ማለት ነው። ምንድነው በቃ ያቺ ሴት አትገባኝም ብሎ ስላሰበ ማለት እንዳጋጣሚ በሴት ያደረገ ነው ያለ ኤግዛምፕል ስለተጠቀም ነው እንጂ አንዳንድ ጊዜ ከፍ ያለ ቦታ ብለን የምናስባቸው ቦታዎች ስንገባ እኮ እንሸማቀቃለን ብዙዎቻችን። እዛ ቦታ ላይ እኔ መሆን እንችላለን ብለን ስለማናስብ እዛ ጋር መገኘት ያለባቸው እንደዚህ አይነት ሰዎች ናቸው ብለን ስለምናስብ ስማው ራሳችን ሽሪንክ አድርጎ እንመለከተዋለን። ላይገባኝ ማለት ያ ነው። ለዛ ይሆን ታዲያ አንዳንዴ ብዙ ሚሊዮኖች ማይገባቸው ሰዎች ተገብቷቸው የምታየው ይገባኛል የሚል ብሊፍ ስላላቸው ነው። ለምሳሌ አሁን ሶሻል ሚዲያው ላይ ምናምን ብዙ ሰው የሚያኮርፍበት ሀሳብ አለ። እኔ ከማየው አንድ ቲክቶከር እንዴት ሚሊዮን ያገኛል እንዴት ሚሊዮን ይሰጣል ምናምን ብሎ ይነጫነጫል። ለምሳሌ ሐኪም ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ ተቀጥሮ የሚሰራ ሊሆን ይችላል፣ ወይ የካምፓኒ ሲኢኦ ሊሆን ይችላል። 100,000 ብር ሊሆን ይችላል በወር የሚያገኘው። አንድ ቲክቶከር ግን በአንድ ቀን ናይት 500-700,000 ብር ሰርቶ ሊያድር ይችላል። ታፕታበሉም ብሎ ላይቭም ገብቶ ምናምን። አሁን እኔ ስራው ይጠቅማል አይጠቅምም አይደለም ፖይንቴ። ያ ሰውዬ ግን ለዛ ገንዘብ ተመችቷል ማለት ነው ሀሳብ ይገባኛል የማለት ቴንደንሲያቸው ከፍ ያለው። በነገራችን ላይ አሁንም እዚህ ጋር ስመጣ ኢምፖስተር ሲንድሮም የሚባል ነገር አለ። አግኝተውም እንደማይገባቸው የሚያስቡ ሰዎች አሉ። ሁልጊዜ በቃ የሆነ አታለው ሸውደው በማየው መንገድ ያገኙ የሚመስላቸው ሰዎች ሁልጊዜ ጥርጣሬ ውስጥ ያሉ ሰዎች አሉ። አሁን እንደዚህ አይነት ክላይንቶች አሉ። የባንክ ማኔጀር ምናምን የነበረች ናት እንዳው ጽፋው ነው ይላክችልኝ ረጅም ጊዜ ጽፋ የጻፈችው ነገር አለ። ረጅም ጊዜ ባንኩ አምኖባት ትልቅ ቦታ ሰጥቷታል። አምኖባታል በቃ ይገባታል ማለት ነው። ግን ሁልጊዜ ልክ ቢሮ ሲገባ የሆነ ነገር ይሰፍርብኛል አለ ጀርባ ያለ እና ጥርጣሬ ነው ዳውት በቃ ቦታው ተሰጥቷታል ግን ተጠራጠራለች። ኮምፒተንት አይደለም ለዛ ቦታ አብላ ታስባለች። እና ቁጭ ቤ ስብሰባ ጀመረ የራሷ ሰራተኞች ሊድ የምታደርጋቸው መልካም ሀሳብ ሲሰጡ ወዲያው ሼክ ታደርጋለች። ይሄ ቦታ እኮ ለሱ ነው የሚገባው ብላ ታስባለች። ምን እያለች ነው ውስጥ እና ሰዎች እንደዛ ማለት አይደለም። አንዳንዴ ሰው ሳይነግርህ ራስህ የምትጠራጠረው ነገር አለ። እሷ ፊት ለፊት ሰዎች ይነግሯታል። አንቺ እኮ በጣም ጎበዝ ነሽ፣ ምንም የጻፈችው ነው ምንም የሚያቅትሽ ነገር የለም እንኳን አንቺ ሌላ ሰው ያደርገዋል ብሎ ይነግሯታል። ቅድም ያለው ነገር አለ። አእምሯ ይሄን ካስገባ በኋላ ፕሮሰስ ሲያደርገው እየሸወዱሽ ነው ይላል። ዝም ብሎ ሲደልሉሽ ነው እንጂ ኢትስ ኖት ትሩ ይላል። አስብ አግኝተዋለች ውጤቱን፣ ኤክስፒሪየንሱ ግን የላትም። ያን ቦታ ኢንጆይ እያደረገችው አለ። ስለዚህ ከምን ጋር እያይዘን ነው እያነሳን ነበር። ኦኬ እነዚህ ውስጥ ያሉ እንደዚህ ዳውት የምትላቸው አመለካከት ይቻላል እችላለሁ ይገባኛል በጣም ትሪኪ ስለሆነች ነው ብዙ ኤግዛምፕል የሚሰጠው። አሁንም ሰሞኑን ኤክስፒሪየንስ ኦንላይን ስልጠና አለኝ ሰሞኑን የ4 ሳምንት እና አንዱ የምንሰራው ቢሊፍ ኦዲት የሚባል አለ። አመለካከትን ኦዲት ማድረግ ማለት ነው። እነዚህ ወደኋላ የሚያስቀሩ ነገር መፈተሽ። እዚህ ከአንዷ ተማሪያችን ጋር ስንመለከት ብር አላጠራቀም የምፈልገው የገንዘብ መጠን የለኝም አለች። ስለዚህ የምትፈልገው ያህል ገንዘብ መጠን ከሌላ ትሰራለች፣ ማጠራቀም ትችላለች። ካላጠራቀመች ምንድን ነው ችግሩ? የሆነ ሰበብ አለ ማለት ነው። ስለዚህ ሁለት ምርጫ ነበራት። ለምንድን ነው እንደዛ የምታደርገው? በቃ ቤተሰቦች ስለሚቸግራቸው በቃ መላክ ስላለብኝ ውጭ ነው የምትኖረው ብዬ አስባለሁ። ከዛ ወደ አመለካከቱ ሄደን ኦዲቱ ላይ የምታደርጋቸው ስቴፕ ባይ ስቴፕ የምትሄድባቸው ነገሮች አሉ። መጀመሪያ ሰው ከገንዘብ ይበልጣል፣ እኔ ሰርቼ ያገኘዋለሁ ምናምን የሚል ኤክስኪውዝ ትሰጣለች። እንግዲህ እነዚህ ሰርፌስ ሌቭል ብሊፍ እንላቸዋለን። ከላይ ማታለያ እኛ የምናደርገው ነገር ጀስቲፋይ ለማድረግ ሰው በስሜት ወስኖ በሎጂክ ይደግፋል እንደሚባለው ማለት ነው። ከዛ ዲፕሊ ስንሄድ ትክክለኛ አመለካከቶቿ መምጣት ጀመሩ። ከነዛ ውስጥ አንዱ ምንድን ነው? እንደኔ ያሉ ሰዎች ገንዘብ የላቸው። ዳት ዋት ማይንድ ሴዝ ዲፕሊ አንዱ የሚያስበው ያ ነው። በእኔ ደረጃ ያሉ ሰዎች ሆነው እኔ የምሰራውን ስራ እየሰሩ ሀብት ያላቸው ሰዎች ነው። ስለዚህ እሱ ብሊፍ አለ ባይዘው ብሊፍ ስለዚህ ይውጣ ነው። የተማረ ፕሮፌሽን የሚሰራ ሰው ነው ሀብታም የሚሆነው ወይ ቢዝነስ ያለው ብለው ነው የሚያምኑት። ለምሳሌ ዳት ብሊፍ ዳት። ሌላ በጣም ጥልቀት ያለው ነገር ምንድነው? ሰዎች ቤተሰቦች አቴንሽን የሚሰጡኝ ገንዘብ ብቻ ሰጣቸው ነው። የሰማው ፍቅር መግዣ መንገድ ነው ብላ ታስባለች ገንዘብ። ይህም አመለካከት ነው። ሌላ ሶስተኛ የምታስበው የነበረው ነገር ምንድነው? ገንዘብ ሲጠራቀም ይጨንቀኛል።
actually she gets stressed ባንክ አካውንቷ እንደዚህ ከፍ እያለ ሄደበት ለሆነ ነገር ማዋል አለባት ስለዚህ የሆነ መወርወር አለባት ሰላሟን እንድታገኝ በሷ ያዛ ሶልሶ ትሩ በያስባል ስለዚህ ምን እያለች ነው ሌላ ቋንቋ አይገባኝም እያለች ይሄን የሚያክል ገንዘብ ሀብት ማጠራቀም የሚባል ነገር የሚገባኝ ነገር አይደለም እያለች ነው ማለት ያን ደግሞ ትሬስ ባክ ብናደርገው ወደ ኋላ ያደገችበት ላይ መጣ ታክቲክ NLP አንዱ ለማድረግ ጥረት የማያደርገው ነገር ወደ ኋላ ሄዶ ምክንያቱ ምንድነው የሚለው ብዙ ማይፈትሽም አሁን ያለው አቋም ውስጥ ያለው ነገር ለማየት ጥረት ያደርጋል አያደርግም ሳይሆን አሉት ቴክኒኮች አሉት ያን የሚያደርግበት አሁን አንተ ጋር ያለው ነገር የመፈተሽ ነገር አለ አሁን ይሄን ስናደርግ በጣም ሲስተማቲክ በሆነ መንገድ ነው እየወረደን የምንመለከተው ሌላ ተማሪያችን አሁን ትናንት ስንሰራ ነው ኖርማሊ የሆነ ህመም ካለብህ እሱን ህመም ትታመማለች አክቹአሊ አይ ቲንክ እንደዚህ አይነት በሽታ አለ ሴፉ ፋንታውንም ሲያወራ ሰምቻለሁ እና የሚተላለፍ በሽታ አይደለም ነገራችን እኮ ይታመማሉ አክቹአሊ ስለ ሰው ህመም ሲሰሙ ስለዚህ አሁን ብሊፏን ማየት ነበር ምን ብታስቢ ነው ያን ሰው እንደዛ ምትሆኝ አሁን መጀመሪያ ላይ የተወሰኑ ነገር ተናገረች መጨረሻ ላይ ግን የሌላን ሰው ህመም ለመረዳትና ለማዘብ ህመሙ መታመም አለብኝ ብላ ታምናለች ኢንስ ዲፕ ውስጡ ያለ ነገር አደገኛ ስለዚህ እነዚህ ቤዚክ የሆኑ ኮር የሆኑ ነገሮች መለወጥ ካልቻሉ ይሄ የምናየው ነገር ሊለወጥ አይችልም ስለዚህ እነዚህ ላይ መስራት አለበት አሁን መጀመሪያ ስለ ገንዘብ ያልኩ ልጅ የዛሬ አመት ከምናምን የሰራ ነው አሁንም እንዳጋጣሚ ኮርሱን ተወስድና ላኩላት ክላስ ውስጥ እንሰርተን ነበር እንዴት ነው አልኳት እና አየችውና ፈጽሞ እኔ እንደዚህ አይነት አመለካከት አሁን አይለኝም እኔ ራሱ መሆኑ ገረመኝ አለች ከተማ አንዱ ምን ሰራው ምንድነው እንዲቀይሩና አካቸዋለሁ NLP የሚሰራው ሊሚቲንግ ቢሊፍ ካለ ያን አመለካከት መቀየር የሚችልባቸው መንገዶች ራሱን ይቻሉ ደግሞ ሌሎች ፓወርፉል ቴክኒኮች አሉት ናይስ እድሜ ላይ ምን ያህል ዲፔንድ ያደርጋል ይሄ ነገር ምክንያቱም አሁን ብዙ ሰው ላይክ ምንድነው the earlier better ይባላል እውነት ለመናገር ይሄን አምንበታለሁ ኒውሮሳይንሱ የሚለው ነው ሰው እድሜው ያንግ በሆነ ለመለወጥ በመከረ ቁጥር ሰፊ ቻንስ አለው አንዳንድ ቤተሰቦች እኮ ልጆች እድለኛ ሆነው በጥሩ ፋሚሊ አድገው ጥሩ ህይወታቸው የተስተካከለ በጥሩ ህይወት የሚኖሩ ሰዎች አሉ ሁሉ የጥሩ ፋሚሊ ስትራግል ያደርጋል ማለት አይደለም በጣም ከሀብታም ቤተሰብ ከጥሩ ፋሚሊ አድገው ጥሩ ቢዝነስ ጀምረው ጥሩ ትዳር ይዘው ልጆቻቸውን አሳድገው ደግሞ ብዙ የሚሄዱ ሰዎች አሉ ማንም ሳያያቸው ከዚህ ዓለም ሶ እነዛ እድለኞች ናቸው በልጅነታቸው ስለተቀረጹ እኛ አሁን እንደዚህ ሁሉ ኢንፎርሜሽን የገባብን ሰዎች ወሬ ያለብን ሰዎች ሞር የተሻለ የሚሆነው ያንጌጅ ላይ ነው አይከብድም ማለት ነው አሁን ሐሳብ ለመቀየር 18 አመት አለ 22 አመት አለ 25 35 45 50 60 እያለ ይሄዳል ይሄ NLP ምን ያህል ይሰራል ሰዎች እድሜ ክልል ውስጥ እንግዲህ አሁን NLP ሌላው በጣም ፕራግማቲክ ስለሆነ እድሜ እዚህ ላይ ይሰራል ምናምን ማለት አይፈልግም ይቻላል በሚለው ሐሳብ ነው ነገሮች የሚሰራው እዚህ ያልከው ግን አለ ሳይንሱ የሰው ልጅ እስከ 25 አመት ድረስ አምሮ አዲስ ነርቮች መስራት መቀጠሉ ማደጉ ምናምን ይቀጥላል ከዛ በኋላስ ሲባል ሌላ ሜካኒዝም አለው ነገራችን ስቲል ይሰራል አይ ፈጣን ይሆናል ነርቭ አዲስ ዴቨሎፕ ባረግም የነርቭ ኮኔክሽኖች ግን ይፈጥናል ስለዚህ እስከ 25 አመት ያለው ልጅ አዲስ ኒውሮኖች ስለሚያበቅል በዛ ነው እንዳደገ የሚታወቀው ከተወሰነ በኋላ ኒውሮኖቹ ይጠነክሩና ተጨማሪ አታውጣ ግን የነርቭ ንክኪ ፍጥነት ደግሞ ይጨምራል አይደል በ3000 እጥፍ ነው የሚጨምረው የሚባለው ግን አዲስ ነገር ኮምፐንሴት ታደርጋለህ ውስጥ ያለውን ዕውቀት በማስተካከት ሞር ማቹር በሆነ መንገድ ነገሮችን ማስተዋል ትጀምራለህ እዚህ አይማርም ማለት አይደለም ማለት ነው ያ እስማማለሁ አይማርም ስፔሻላይዝ ማ ታረጋለህ ሞር እዛ ነገር ላይ ማቹር ያረግ ትሄዳለህ ግን ለምሳሌ እኔ በራሴ ሳስታውስ 24 አመቴ ያለው ኢንጂነሪንግ እየሰራው አለቃዬ ኤቭሪ ዊክ አዳዲስ ሶፍትዌር እንድማር ሊያዘኝ ይችላል ለስራ ላይክ ሮቦቲክስ ስንሰራ ላይክ PLC ለምሳሌ ኢትዮጵያ ውስጥ ኢንጂነር ሆኜ ጨርሼ PLC ፕሮግራሚንግ በኮምፒውተር ነው እንጂ ማውቀው አክቹሊ PLC ፕሮግራም አድርጌ አላውቅም ስለዚህ አላውቀው ሐሳቡን ያለኝ ዕውቀቱ ሰው PLC ገዝቶ ፕሮግራም አድርጌ ይሄንን ፕሮግራም ረን አድርጌ ይሄንን ነገር የሚሰራ ብሎ ሳምንት 2 ሳምንት ይሰጠኛል አልዶት እኔ የአርኪቴክቸሮች ስትራክቸራል ዲዛይን የሚሰሩበትን ቤዚክ የሆነውን ስኬችአፕ እና ሉሚያን ምናምን እኛ አልተማርንም እኔ ኢንጂነር ነኝ ሌላ ኢንጂነር ነኝ አርኪቴክቸር አለ ግን በማር ስላለብኝ የተማርኳቸው ሶፍትዌሮች ናቸው ማትላብ በጣም በቃ ሶፊስቲኬትድ የሆኑ ሌሎችም ሶፍትዌሮች የረሳዋቸው በጣም አክቲቭ ነው ጭንቅላቴ አሁን ግን ሳስበው የማቃቸው ነገር ላይ ቤስት ነው እንጂ መሆኑ አዲስ ነገር ለመማር ሳስብ it takes a while ከውቀት ጋር ዲስ ፕሮፌሽን ጋር በተያያዘ የሆነ ነገር ፍጥን ብሎ ለመማር ለዛ ይመስለኛል እናቶቻችን አባቶቻችን እኮ ሞባይል
ጩጬው ከታች ያሳያቸዋል። እነሱ ግን እንደዚህ ነው የሚደወለው ምናምን ቶሎ ቤዝ ይፈልጋል አይደል? ለምሳሌ ሞባይል መማር ብትፈልግ የሆነ ቀስ በቀስ ነገሮችን እየተለማመድክ ያያስክ ምናምን የምትመጣቸው ነገሮች አሉ። ኤንኤልፒ ላይ ስትመጣ ላይፍ ነው። ላይፍ ስለሆነ ስለ ራስ ህይወት ነው። ብዙም ቤዝ የምትላቸው ነገሮች ያን ያህል በተጋነነ መንገድ በቴክኖሎጂ ደረጃ የተወሳሰበ ነገር ላይ ኖሮ ይችላል። እዚህ ማበረታት የምንፈልገው አጠቃላይ ማንንም ሰው ወይም ማንኛውም እድሜ ምንም ነገር መማር ይቻላል። አትሊስት ካቃተው አሁን አቃተኝ ይበል። ስለዚህ ችግር ካለብህ ረጅም ጊዜ ተጨንቀህ ከኖርክ እና 40 ዓመት ከሆነ 40 ዓመት ተጨንቅ ያለው አሁን ምን ይመጣል ብለህ ተስፋ አትቁረጥ። እሱን ስማማኝ። ምናልባት እስካሁን የተጠቀምክባቸው መንገዶች መልካም ላይሆኑ ይችላሉ። ቀላል አሁን ምሳሌ ሰጥ ይችላል። አሁን ፐርሰናል ኮች ማድረጋት ልጅ አለች። ኢንትረስቲንግ ራስን መቀበል ፈልጋ ነው የመጣችው። ራሴን አልቀበልም ብላ ነው የምታስበው እና ሞስባብ 20-30 ምናምን ትሆን ይችላለች። መጨረሻ ላይ በአንደኛው ሴሽን ራሷን መቀበል አይደለም የሚገርሙ ነገሮች አካባቢዋ መመልከት ጀመረች። just we had one session ኤንኤልፒ አንዱ ልዩ የሚያደርገው ፈጣን ነው፣ በጣም ፈጣን ነው። ስለዚህ ወንድ ከሰዎች መግባባት ጀመረች። ሰዎች ስለሷ ያላት አመለካከት ሲቀየር ተመለከተች። በቀላሉ ኮንቨርሴሽን ከሰዎች ጋር ትፈጥራለች። በፊት አቮይድ የምታደርጋቸው ነገሮች በአንድ ሳምንት ጊዜ ውስጥ ሄዳ ትጋፈጣለች። እዚህ ሀገር አይደለም እሷ የምትኖረው። የተለያዩ ነገሮች ሆኑላት። ስለዚህ ይሄ ሁሉ የሆነው በምን ያህል ጊዜ ነው? በአንድ ሴሽን ነው። 3 ልጅ ምናምን 4 ልጅ ያላት ነገራችን ላይ ከፍ ያለች ናት። ትንሽ የምትላት አይደለችም ማለት ነው። ግን ሜተዱ የተጠቀምንበት መንገዱ ፈጣን ስለነበር ያቺ ሴት ወዲያው አደውት ማለት ተመልሳ ወደዛ ባህሪ መመለስ ቻንሷስ እዛው ልትመለስ ምንም አልቀራትም። በሚቀጥለው ሴሽን ስንገናኝ እኔ እኮ የማውቀው ነገሮች መቀየር ካለብህ በሀርድ መንገድ መቀየር እንዳለብህ ነበር የማውቀው። እዚህ ፈጠነብኛለች። ግን ወደ ዲፎልት ባህሪዋ ብትመለስስ ነው ማለት ወደ ዲፎልት ባህሪዋ መመለስ ቻንስ ልትመለስ ነው እኮ ምን ፈጠነብኝ። ስለዚህ ልመለስ እያለች ይሄ ነገር ላይቆይ ይችላል። እንዳጋጣሚ የመጣ ነገር ነው። ኦፍ ኮርስ ልትመለስ ትችላለች። የእግዚአብሔር ቃል አይደለም የሆነ እንትን ነው አይደል? ትራንስፎርሜሽን አይደል? አእምሮ ወደ አስኬድከው ይሄዳል። እና ሁልጊዜ ሰዎች ማወቅ ያለባቸው ነገር አሁን ለምሳሌ ማነቃቃት ስልጠና ይባላል አይደል? ማነቃቃት ስልጠና በጣም አስፈላጊ ነው። ምክንያቱም አንዱ ተፈጥሯችን መነቃቃት ስለሆነ ሰዎች ምንድነው አንዴ እዛ ውስጥ ከገቡ በኋላ ራሳቸውን ዴቨሎፕ ማድረግ አይቀጥሉም። በመነቃቃቱ ነው ነገሮችን መስራት ያለባቸው። ከዛ ያመነቃቃት ወደ ችሎታ አይቀይሩትም። ለምሳሌ ተነቃቃት አንተ ፖድካስት ካልኩ በኋላ እዛው ጋር ብትቀር ኖሮ መልካም አልነበረም። ግን አክቹዋሊ ስኪል ዴቨሎፕ አላክ ያ ነገር እንድታሳካ የሚያደርግ ነገር እዚህ አእምሮ ወደ ኋላ ሊመለስ ይችላል። ኤኒ ታይም ያንተ ስራ ምንድን ነው ሁልጊዜ። ስለዚህ ኤንኤልፒ ከተግባር ጋር ይገናኛል ማለት ነው። ዴፊኒትሊ ተግባር ላይ ፎከስ ያደርጋል በጣም። ምክንያቱም ይሄ ዝም ብሎ ቪዥዋላይዜሽን ብቻ አይደለም ማለት ነው። አሁን የብዙ ሰዎች ችግር ሞቲቬሽንም ምንም ሲባል ዳይሬክትሊ ከቪዥዋላይዜሽን ጋር ብቻ ነው። በቃ ትችላለህ ታደርገዋለህ ምናምን አክሽን የለውም። ቅድም ያለው መጣ። መጀመሪያ የምትፈልገውን ከተናገርክ በኋላ አክሽን ውስጥ ገብተህ ፊድባክ ትወስዳለህ። ስለዚህ የምታገኛቸው ፊድባኮች በአብዛኛው የማትፈልገውን ነገር እንደሆነ ስለሚያሳዩ ወዲያውኑ ማድረግ መቻል አለብህ። ራስህ መለወጥ አለብህ። ፍሌክሲቢሊቲ በጣም ኢምፖርታንት የሆነ ነገር ነው። ስለዚህ ዩአር ኢን አክሽን ማለት ነው፣ ሁልጊዜ አክሽን ውስጥ ነው። ስለዚህ ለምሳሌ ፈራለሁ ስትለኝ አንተ ለምሳሌ ኤንኤልፒ ደፋር ሳረግህ አክቹዋሊ አስደፍርህና የምትፈራው ነገር ጋር ወስጄ ቴስት አስደርግሃለሁ። ከእንደገና ልትፈራው ትችላለህ። ከእንደገና መጥፎ ኤክስፒሪየንስ ካጋጠመ በዛ ነገር ልትፈራው ትችላለህ። አእምሮ ማንኛውም አቅጣጫ ስለሚሄድ የመፍራት እድል ግን ዝቅ ያለ ነው፣ ምክንያቱም ተግባራዊ ስለሆነ ማለት ነው። አንዳንድ ሰዎች ግን ኤንኤልፒ አይሰራም የሚል ሀሳብ የሚያመጡ ደግሞ አሉ። ያ በተለያየ መንገድ ልናየው እንችላለን። አንደኛው ኤንኤልፒን መጠቀም ስትፈልግ አብሮ የነበረው ፕሮፌሽናል ምን ያህል ፕሮፌሽናል ነው የሚለው ወሳኝ። ለበለብ ከሆነ ምናልባት መግለጽ ያለብኝ ማድረግ ያለብኝ ነገር ካልገለጽኩ ላይሰራልህ ይችላል። ሁለተኛው ፕሮፌሽናል ብሆን አንተም መረዳት መቻል አለብኝ። ስለዚህ በምን አይነት መንገድ ነው ይህን ጉዳይ ብገልጽለት ቶሎ ተረድቶት ወደ ተግባር የሚገባው የሚለው ነገር ወሳኝ ነው። ሌላው ሁሉም ነገር ለሁሉም ነገር ይሰራል የሚል ሀሳብ ያላቸው ሰዎች አሉ። ለምሳሌ ኤንኤልፒ ሲባል በጣም ፓወርፉል ስለሆነ ፈጣን ስለሆነ ብዙ ነገሮች ላይ ስለሚሰራ ልክ እንደ ጠንቋይ መድኃኒት ቢጫዋን ነገር ሰጥተህ ለሁሉ መድኃኒት ይሆናል የምትላት ነገር አለ። እንደዛ ብሎ የማሰብ ዝንባሌም አለ። ይሄ የኮመርሻላይዜሽን ውጤት ነው። ማርኬት ለማድረግ ተብሎ የተሰጠው እይታ ነው። ስለዚህ ሁሉ ነገር ላይ ይሰራል ማለት ነው። ትችላለህ ምናምን የሚለው እንትን ማለት ለሽያጭ የሚጠቀሙበት ኦኬ ላይ ኤንኤልፒ ብዙ ትችላለህ አትችልም የሚል ራሱን የቻለ እንትን ብዙ እንትን ላይ ይችላል። እነዚህ 3 ያልናቸው ቢሊፎች ወሳኝ ነገሮች ናቸው። ከዛም በኋላ እንዳልኩ ፕሮፌሽናሉ ወሳኝ ነው። ፕሮፌሽናሉ በደንብ የሚያውቀው ነገር ነው ወይ ለሚገባው ችግር የሚገባውን መፍትሄ ሰጥቷል። ከዛ በእርግጥ ችግር በኤንኤልፒ የሚፈታ ነው ወይ የሚለውን መጠቀም ይችላል። ራሱን ችሎ ደግሞ ማይፈቱ ችግሮች አሉ፣ ማይፈቱ ነገሮች አሉ። ሞር ከስነ ልቦና ጋር ስለሚያያዝ ቴራፒ ከሆነ
የስነልቦና ችግር ማለት ነው። ፐርሰናል ዴቨሎፕመንት ከሆነ ፖቴንሻል ላይ ያተኮራል። የመጨረሻ ጥያቄ አለኝ። እንሰብስበውና አንድ ራሱን በሪሌሽንሺፑ መቀየር የሚፈልግ ሰው ወይ በፍቅር ግንኙነቱ ወይም በሪሌሽንሺፑ የተሻለ ሰው መሆን የሚፈልግ ሰው መወደድ ይችላል ሊሆን ይችላል፣ ሳይወደኝም ብሎ የሚያስብ ወይ ቅናት ያለበት ሊሆን ይችላል፣ የሆነ ነገር ያለበት ወይ ደግሞ በቢዝነሱ አይሆንልኝም እያለ የሚጀምር ወይ ደግሞ ኪሳራን እየፈራ የሚጀምር ብቻ ብዙ ደካማ ጎን ያለው ሰው ኮመንሊ ብንሰበስባቸው አንድ ወጣት ራሱን ለመቀየር ራስ መቀየር ሲባል ገንዘብ ብቻ እንዳያስቡት ነው። ሪሌሽንሺፕም ስፒሪቹዋሊ ሁሉንም እናርገውና ራሱን ለመቀየር ሁለት ወሳኝ ነገሮች አርግ ብለህ ዳንኤል ንገረን ቢሉ ምን ላይ ቢሰሩ ብለህ ታስባለህ? 3 እናርጋቸው። እሺ ደስ ይለናል። አንድን ጀምር ብሬክ ትሩ የምንለው ስትራቴጂ ይችላል። አንደኛው የምንፈልገው ነገር ላይ ግልጽ መሆን፣ እሱ ላይ ጊዜ ፍጁ በጣም ስለዚህ ሪሌሽንሺፕ ውስጥ ገባ ምን እንደምትፈልገው ቅድም ያለው ማለት ነው። ኤግዛክትሊ ምን እንደምትፈልገው ስለዚህ አባቴ እናቴ ሪሌሽንሺፕ ውስጥ ስለነበሩ ሳይሆን ወይ ጓደኞቼ ስላገቡ ሳይሆን እኔ ራሴ ሪሌሽንሺፕ ውስጥ ገባ what do I really want እሱ ራሱን የቻለ በኤንኤልፒ ለምሳሌ 8 ስቴፖች እንሄዳለን። ሰዎች የሚፈልጉት ነገሮች ክላሪፋይ ለማድረግ ማሳካት እንዲችሉ 8 ስቴፕ ፕሮሰስ አለ። በዛ ውስጥ እናስኬዳቸዋለን። ያን ክሊር ማድረግ ወሳኝ ነው እና በተቻለ መጠን ስታስቀምጥ ስታንዳርዱ ከፍ አድርገህ ማስቀመጥ ወሳኝ ነው። ኦኬ የምፈልገው አሁን ካለ የተሻለ መሆን መቻል አለበት። ያለህን ለምን ታስቀምጣለህ? ስለዚህ ሁልጊዜ ራስን ቻሌንጅ ስትሬች ማድረግ መነቃቃቱ እንዲመጣ ማለት ነው። ራሱን የቻለ ፕሮሰስ አለ። ሁለተኛ ማድረግ ያለብህ ምንድነው ከዛ ካስቀመጥከው ውጤት ጋር የሚሄድ ማንነት ማዳበር ነው። ያን ሪሌሽንሺፕ መፍጠር ይችላል። ስለዚህ ለምሳሌ አባቴ እናቴን ሲጠልዛት ሁሉ ጊዜ የማይቀር ነበረ። ሞስት ፕሮባብሊ ያኔ ማድረግ እድሌ በነገራችን ላይ ከፍ ያለ ዝገባ። ስለዚህ ያለኝ አመለካከት የተመለከቷቸው የማስባቸው ሀሳቦች ሪሌሽንሺፑ ጥሩ እንዲሆን የሚያደርጉ ናቸው ወይ ብለህ ራሴን መፈተሽ መቻል አለብኝ ማለት ነው። ካልሆነ ራሴ ላይ መስራት መቻል አለብኝ። ገና ምናልባት ሪሌሽንሺፕ ውስጥ ሳልገባ ሊሆን ይችላል እሱን ማስተካከል ያለብኝ ነገር ካለ። ስለዚህ አመለካከት መቀየር እንለዋለን። ስለዚህ ሶፍትዌር ማስተካከል ማለት እንችላለን። ፍላጎት ማወቅ በደንብ አዳምጦ ከዛ አመለካከትን መቀየር፣ ለዛ ምቹ መሆን ማለት ነው። ለምትፈልገው ነገር ምቹ መሆን። ምቹ አትሆንም ራስ ላይ እየሰራ መሄድ ጥሩ ነው። ምክንያቱም ስትገባ ደግሞ ያላሰብካቸው ነገሮች ያጋጥማሉ። ምንም 30 ጊዜ እዚህ ጋር ሆነ ብታስብ እዛ ጋር ያለው ነገር አታገኝም። አክሽን ላይ ሌላ። ሶስተኛ ከአክሽን ጋር የተያዘ ስትራቴጂ ማዘጋጀት ነው። ስለዚህ እንዴት ነው ይህን ነገር ማሳካው? ምክንያቱም አሁን ባለበት ቦታ ራስን ስትፈትሽና በምትፈልገው ቦታ መካከል ትልቅ ገደል አለ። ሰፊ ነው። እዚህ ማድረግ ያስፈልጋል። መንገድ ያስፈልጋል። የትኛው መንገድ ብትጠቀም ነው እዛ ጋር የመድረስ ፕሮባቢሊቲን ከፍ የሚያደርግልኝ? እዚህ ጋር ሲመጣ አሁንም የሚባል አባባል አለ። ኤንኤልፒ ሞዴሊንግ ነው። ውጤታማ ሰዎችን ኮርጆ የነዛን ሰዎች ሌሎች ሰዎች ዱፕሊኬት እንዲያደርጉት ማገዝ ነው። እዚህ መንገድ ስታዘጋጅ በተቻለ መጠን አዲስ መንገድ ለመፍጠር ከምታደርግ ኦኬ who have succeeded በዚህ ጉዳይ ላይ ሰክሲድ ያደርጉ እነማን ነው? ተመሳሳይ ድልድይ እንትን ገደል ያለ ቦታ ምን አይነት መንገድ ተሰራ ምን ተሰራ የሚለውን ነገር ከቤስት ፕራክቲስ መከተል። ስለዚህ እነዚህ 3 ነገሮች ወሳኝ ነገሮች ናቸው። የመጨረሻው ከሜንቶርም ጋር ይገናኛል ማለት ነው። ይገናኛል። ሮል ሞዴሊንግ፣ ሜንቶሪንግ ምንላቸው ነገሮች ይገናኛሉ። ስለዚህ አክሽን ስትወስድ እነዛ ሰዎች ያደረጉትን ነገር ማድረግ የሚችል ከሆነ እነዛ ሰዎች ያገኙትን የማግኘት እድል ከፍ ይላል። ምናልባት የተወሰነ ቴለር ለአንተ እውነታ ማስተካከል ሊያስፈልግ ይችላል። እነዚህ 3 ነገሮች አሉ። አንድ ስታንዳርድን ከፍ ማድረግ፣ ሁለተኛ አመለካከትን ለዛ ስታንዳርድ ማድረግ። ምክንያቱም የተሻለ ስትፈልግ የተሻለ ማንነት መፍጠር አለብህ። ያን መፍጠር ሳትችል ኤንኤልፒ ትልቁ ስራው ነው። ፍላጎትን ክሊር እንድታደርግ ያን ማንነት እንድትፈጥር መጨረሻ ላይ ስትራቴጃይዝ እንድታደርግ እንዴት ነው እዛ ጋር መድረስ ያለብኝ። እዚህ ጋር ያለው በጣም ኢምፖርታንት የሆነ ነገር ምንድነው? አንድ ቦታ መሄድ ስትፈልግ ያን ቦታ መሄድ የምትፈልግበት የሚያደርስ 3 መንገድ ቢያንስ አዘጋጅ እንላለን። አማራጮች። ምክንያቱም አንድ መንገድ ብቻ ካዘጋጀ ገና እያሰብክ አይደለም፣ ዝም ብለህ እንደው አስቤያለሁ ለማለት ያህል። 2 መንገድ ካዘጋጀ ጥርጣሬ ላይ ነህ። 3 መንገድ ካዘጋጀ የመድረስ እድልን ከፍ ታደርጋለህ ማለት ነው። እዚህ ቦታ ለመድረስ እዚህ ያደርጋለሁ፣ እዚህ ያደርጋለሁ። ሪሌሽንሺፕ እንዲስተካከል እነዚህ ነገሮች ያደርጋለሁ፣ እነዚህ ነገሮች ያደርጋለሁ፣ እነዚህ ነገሮች አሉ። ገንዘቤን ለማስተካከል እነዚህ ነገሮች የተለያዩ ስትራቴጂዎችን ማስቀመጥ ማለት ሶ መንገድ መቀየር ሳይሆን ሚኒስቴር መቀየር አለም ከተዘጋ መቀየር ሊያስፈልግ ይችላል። አንዳንዴ በነገራችን ላይ እንደኛ እናስበው መንገድ ሲባል እንደዚህ ስትራቴጂ በ3ቱ መሄድ ሊያስፈልግ ይችላል። አንዳንዴ ኦፍ ኮርስ እሱን ነው ሪሌሽንሺፕ ስትል የተረዳሁት። ሪሌሽንሺፕ ላይ 3ቱም ሊያስፈልግ ይችላል። ቢዝነስ ቢሆን ለምሳሌ ገንዘብ ከሌለ የራስን ገንዘብ ትጠቀማለህ፣ ትበደራለህ፣ ትለምናለህ ሊሆን ይችላል ለምሳሌ። ስለዚህ የተለያየ መንገድ ይሄን ስታደርግ ምንድነው የመድረስ እድልን ከፍ ታደርጋለህ ነው ነገር። እነዚህ 3 ነገሮች ካሉ ብሬክ ትሩ ስትራቴጂ ይባላሉ። ነገሮችን ችግር ጠርምሶ ለማለፍ የምትጠቀምባቸው ስትራቴጂዎች ናቸው። በዚህ መንገድ ማሳካት ሞመንተም ይሆናሉ ማለት ነው። ማሳካት ትችላለህ ማለት ነው።
የዳንኤልን የሚፈልጉ ሰዎች ቤት ያገኙ ድርጅት አለ ማኔጅመንት ልባም ማኔጅመንት ኮንሰልተንሲ ቢዝነስ የሚባል አጠቃላይ ግን ከድሮ ጀምሮ ከዛሬ 10 ምናምን ዓመት ጀምሮ መሰጠው የነበረ ፕሮግራም አለ ያደገ የመጣ ከ10 ሰዓት ተነስቶ አሁን 60 ሰዓት የደረሰ ስልጠና አለ። ስለዚህ ልባም ህይወት ይባላል። 3 ነገሮች ለሰዎች እንሰጣለን። አንድ በጥልቅ ማሰብ እንዲችሉ እናደርጋለን። ሁለተኛ ባላ ህይወታቸው ውስጥ በተፈጠረው በማንኛውም ጉዳይ በጥሩም በመጥፎ ውስጣቸው መነሳሳት እንዲፈጠር ማድረግ እና አክቹአሊ የሚፈልጉትን ትራንስፎርሜሽን ማምጣት እንዲችሉ የሚያደርግ ልባም ህይወት የሚባል ፕሮግራም አለ። እነዚህ 3 ነገሮች ላይ አሁን የነገርኩህ ላይ ነው የምንሰራው። ምን እፈልጋለሁ በደንብ አጥርተው እንዲያስቡ ያን የሚፈጥር ሰው እንዴት መፍጠር ይችላል። ሁለተኛ እንዴት አድርጌ ነው እዛ ጋር የምንደርሰው የሚለው ነገር በደንብ ስትራቴጂያይዝ እንዲያደርጉ የሚያደርግ ማለት ነው። ሶሻል ሚዲያ ስልክ ምን ላይ ነው የሚያገኘው? ስለዚህ ዩቲዩብ አለን ኦኬ ልባም ህይወት፣ ቴሌግራም አለን እንደዚሁ ልባም ህይወት የሚል ከዛ ስልክ ቁጥር መጠቀም ይችላሉ 0974 04 68 70 ብለው ይደውሉ። በዛም ያገኙናል። ምናልባት ከቪዲዮ ጋር አብሮ አታች ማድረግ ይቻላል እናደርጋቸዋለን። በዛ ላይ ያገኙን ይችላሉ። ስለዚህ ፕሮግራሞቻችን አጠቃላይ ስልጠናዎች አሉ የግሩፕ 60 ሰዓት ስልጠና የምንላቸው ኦንላይንም ኢንፐርሰንም በአካል የምናደርጋቸው። ኦንላይን በአብዛኛው ውጭ ይላሉ ሰዎች ነው። በአንድ ጊዜ እስከ 100 ሰው ምናምን ነው የሚማራቸው ብዙ ጊዜ። ኢንፐርሰን የምንላቸው እዚሁ ሀገር ነው። ዋን ቱ ዋን ኮቺንግ ደግሞ አለ። ሰዎች ችግራቸው ስሜት ጋር በተያያዘ የተለያዩ ህይወታቸው ውስጥ ያሉትን ቻሌንጆች ፊገር አውት ለማድረግ። ግሩፕ ክላሱ እንዴት ነው የሚሰጠው? አዳራሽ ውስጥ ነው? የት ነው? ዙም ሲሆን በዙም ነው። አይ አካሉ የአካል ሲሆን አዳራሽ ነው። ኖርማሊ ልክ በአመት አንዴ ነው ብዙ ጊዜ የምናዘጋጀው። ያን ልክ እናዘጋጅና እናስተዋውቅና ቀጣዩ መች ነው ፕላናችሁ? 4 ወር ምናምን በኋላ መሰለኝ። አሁን ኦንላይኑ ነው ቀጣይ የሚመጣው ጥር 4 ኦንላይን አለ። ቀጥሎ እናደርገው አሁን ኦንላይኑን አርብ እንጨርሳለን። ጥሩ ክላስ ነበረ። ሌላ ምናልባት የሚያስፈልጋቸው ነገር ካለ እነዚህ ነገሮች ናቸው ያሉት። ዋን ቱ ዋን ኮቺንግ አለ፣ የግሩፕ ትሬኒንግ አለ። እነዚህ ነው የምንሰጠው። ስለዚህ በማንኛውም ሌቭል የሆኑ ሰዎች ነው እናስተናግደው። ኖርማሊ ክላይንቶቻችን ኮርፖሬት ክላይንቶች አሉን፣ ትልቅ ክላይንቶች ማለት ነው። በአብዛኛው ማኔጀሮቻቸውን ሲዎቻቸውን ኮች የማድረግ ስልጠና በግሩፕ የመስጠት ዋን ቱ ዋን እንሰጣለን። በዚህ መንገድ ያገኙናል። አንድ ብለው ነገር አለ ኤንኤልፒ ስጦታ ነው እላለሁ ብዙ ጊዜ። ምናልባት ብዙ ሰዎች ለረጅም ጊዜ አብሯቸው የነበረን ችግር በአጭር ጊዜ ለመቅረፍ የሚያስችሉ ጠንካራ ሀሳቦች፣ ቴክኒኮች አሉት። በቀላሉ ብነግርህ ባለፈው ሳምንት ከስሜት ጋር በተያያዘ ነበረ የምንሰራው። ክላስ ውስጥ የነበሩ እድሜ ልክ እንፈራዋለሁ ያለችውን ነገር በ10 ደቂቃ ውስጥ መድፈር የቻለች ሴት አክቹሊ ሰፖርት ማለት ነው የሚሰጠው እንድታረገው ያረጋሃል ማለት ነው። ያን ነገር እንድትዳፈር ማይንድህን ፕሮግራሚንግ አይደል ማይንድህን ፕሮግራም ማድረግ እንድትችል እናደርጋለን። ስለዚህ አክቹሊ ሰው ይቀየራል በዛ ፍጥነት ዴፊኒትሊ በሚገርም ሁኔታ። ስለዚህ ቴሌግራሞቻችን ላይ ማንድነው ዩቲዩቦቻችን ላይ ገብተው ማየት ይቻላል። ዴፊኒትሊ ግን ደግሞ እንገናኛለን። ምክንያቱም ይመስለኛል 10 ደቂቃው የሚለውን ደግሞ ዲቴል ማውራት አለብን ብዬ ስለማስብ አሁን በነገራችን ላይ ኦልሞስት ብዙ አተነጋገርን ማለት አንችልም። ኤንኤልፒ ለማወቅ የሚፈልግ ሰው ኤግዛክትሊ በቂ አይደለም። ይሄ እንደ መጀመሪያ ሀሳቡን ያዙት። ቀጣይ ደግሞ ተገናኝተን እነሱን ኮሜንት ላይ ከሚያስቀምጡልን ጥያቄ ተነስተን በደንብ ይኖርናል። ኦዲየንሶች ወጣቶች ይመስሉኛል በአብዛኛው ከ25 እስከ 34 ብዙም ቦታ ይዛል ነው አይደል? ስታስበው የኢትዮጵያ ሕዝብ ያው ወጣት ነው ተብሏል። ከ25 እስከ 34 ነው የሚለው እንትናችን ላይ በጣም አብዛኛው 40% የሚሆነው እዛ ውስጥ ነው። ምን ለማበረታ ፈልጌ ነው። ብዙዎቻችን ያው ህይወታችን ውስጥ ያሉ ችግሮች አሉ፣ የተለያየ መንገድ ሰፈር የምናደርግባቸው መፍትሄ እንደሌለ አስበን ተስፋ ቆርጠን በቃ ያለውን ነገር ይዘን ሂድ ማለት ዝንባሌ ስላለ ተስፋ መስጠት ስለምፈልግ ነው። አካባቢያቸውን ብቻ አይተው በቃ የኔም እውነታዬ ነው የሚል ወጥመድ ውስጥ እንዳይገቡ መቀየር ይቻላል። የራሳቸው ላይፍም የአጠቃላይ የሀገሪቷም ህይወት የሚወሰነው አሁን ባለው ጄኔሬሽን ነው። ኤግዛክትሊ እዚህ የሚቀጥለው 100 ዓመት ብለህ ስታስብ ይሄ ጄኔሬሽን ጥሩ ካልሆነ የሚቀጥለው 100 ዓመት ጥሩ አይደለም ማለት ነው። እንግዲህ ፖለቲካ አይሆንብኝና እንደሚቻል የሚያሳዩ ብዙ ምልክቶች አሉ። አሁን ጠቅላይ ሚኒስትራችንን ካየህ ከጅማ የሆነ ገጠር አካባቢ ጠቅላይ ሚኒስትር መሆን ማለት አሁን እዛ ቦታ ሆኖ ጠቅላይ ሚኒስትር ማሰብ ይከብዳል ለብዙ ሰው። ግን ያው ሁሉ መንገድ አንዴ ወታደር ምናምን የሆነ መሪ ምናምን የዩኒቨርሲቲ ነገር ብለህ እዚህ ጋር መድረስ አሁን ጀስት ሀሳቡን ነው። ሶ አክቹሊ እንዳልከው የተቆምንበት ቦታ ላይወስነን ይችላል። ከዛ በላይ ማሰብ ከቻለን ምንም ጥያቄ የለም። ማመቻቸት ነው። እኛ እንቅፋት አንመሆን ነው በቃ ትልቁ። ወጣቱ ለራሱ ህይወት እንቅፋት እንዳይሆን አዲስ ማሰቢያ መንገዶች፣ አዲስ ስሜት፣ አዲስ ነገር ሲያለመደንገጥ ለመቀበል ጥረት ማድረግ
ወሳኝ ነገር አለበዛ በምንም ማለት የኖርነውን ህይወት የሚቀጥለው 100 ዓመት ደግሞ እንደዛ እንዳይሆን ግዴታ አሁን ዛሬ 10 ዓመት ልጅ ነው እንግዲህ ዛሬ 30 ዓመት መሪ የሚሆነው ማለት ነው 40 ዓመት ሲሆን አይደል ኤግዛክትሊ ዛሬ 40 ዓመት ያለው የኢትዮጵያ ፌዝ ዛሬ 10 ዓመት በምንለው ልጅ ዲፔንድ የሚያደርግ ነው ይሄኛው እንትን ከላይ ያለው እየሄደ ይሄዳል አዲሱ ይመጣል እናረጃለን በቃ እንደው አሁን እንደ አሜሪካዎች ከሆን 80 ስንሆን እንመራለን እንችላለን ሞስት ፕሮባብሊ ግን ወጣቱ ነው የመምራት እንትሉ ዳንኤል እግዚአብሔር አክብርልኝ የሚገርም ቆይታ ነው የነበረን እኔ በጣም ተመችቶኝ ነው ያዳመጥኩት was interesting ሴሚናር ምናምን ሲኖራችሁ መጥቼ ሳተፋለሁ ያለው ደስ ይለኛል ቴንክ ዩ ስለመጣ በጣም አመሰግናለሁ ስለጋበዛችሁኝ ጥሩ ኮንቨርሴሽን ነበረኝ በርታ በጣም በርታ ከእናንተ ናችሁ ሰማው በሰፊው ገብቷል ሶሻል ሚዲያ ለመጥፎም ሰው ይጠቀምበታል ኔጌቲቭሊ ኢንፍሉዌንስ ለማድረግ ፖዚቲቭ ኢንፍሉዌንስ ከሚያደርጉ ሚዲያዎች ውስጥ አንዱ ነው ስለዚህ ቴንክ ዩ